አንተም ጥያቄን ጨርሻለሁ ብለሃል። ያው ሐሳብን ጠይቄህ ነበር። በቃ አልቋል። አሁን ያንን ነገር እንርሳውና ይህንን መጽሐፍ ቅዱስን ባይዘው እንደ መጽሐፍ ቅዱስ ነው የምናየው። እንደ ራሱ ህግ፣ እንደ ራሱ አስተምህሮ፣ እንደ ክርስትናና ሎጂካል ደግሞ በተገናኘ ያንተ አእምሮ እንዴት ነው የሚረዳው ነው እንጂ ይህንን ከእስልምና ህግ ጋር እያነጻጸርን እንደዛ አናወራም። እንደዛ ሳይሆን እስልምናው ላይ የነበረውን ኦሬዲ ያው ኮንቨርሴሽን አድርገን ያለውን ነገርህን ተነጋግረን ገብቶሃል ወይ ምናምን ተባብለን በቃ ጨርሰናል እሱ። አሁን እዚህ ላይ ሳላህ ያነሳው ኩዌሽን አለ፣ ያነሳው ጥያቄ አለ። ስለዚህ በዚህ ጥያቄ ላይ ብቻ አውሩ። ግን ስታወሩ ደግሞ እየተደማመጣችሁ ምናምን እንደዚህ በቃ አሁን አንተ የአምላክ ህግ ነው የምትል ከሆነ በቃ እንደዛ ብለህም እኮ እንትን ማለት ትችላለህ። ግን ለአእምሮ ልክ ነው ወይ የሚለውን ነገርም ሲጠይቅህ ከሆነ ነው፣ ካልሆነ አልሆነም ነው፣ ካላውክ ደግሞ አይ እኔ አላውቅም። ይሄ ሁሉም መልስ ነው። ባይዘው መልስ ማይሆነው ምን መሰለ፣ ሳላህውን ቢበሳጭ አንተ ብትበሳጭ እዚህ ጋር 380 ምናምን ሰው ምንም ትርጉም አልባ ነገር ነው የሚሰማው። ስለዚህ ተረጋግታችሁ አውሩ። ሳላህም ዳጊም እየተደማመጣችሁ መጽሐፍ ቅዱስን እንደ መጽሐፍ ቅዱስ፣ እስልምና ላይ ያለውን ደግሞ እንደ እስልምና እናወራለን ማለት ነው። ስለዚህ ቀጥሉ። ይቅርታ ያኔ እሺ አላቅም ምን እንዳናደረ ዳጊ ቀላል ነገር ነበር እኔ የጠየቅኩ። እሱ ምንድነው ከመሰረቱ ይሄ የድሮ ነው እያልክ ያለው። ለአምላክ ድሮ የለውም። አምላክ ይሄንን ነገር ያዘዘው ለኛ ድሮ ሊባል ይችላል። ለአምላክ ግን አምላክ ዛሬም ትናንትም ሁሌም ለዛሬ ለሱ አንድ ነው። በቃ ዛሬ ነው እንጂ እኛ ነገር እንደምናየው እሱ ነገን አይጠብቅም። እኛ ትናንትን እንደምናልፈው እንደዛ አይደለም። ስለዚህ አምላክ አንድን ነገር ከሰራ ልክ አሁን ሳላ ለምሳሌ እኔ ጋይስ የዛሬ 10 ዓመት የሆነ ጠጪ ብሆን የሆነ ሰካራም ነገር ብሆንና ዛሬ የሃይማኖት ሰው ሚዲያ ላይ ወጥቼ በሃይማኖት መከራከር ሰው ብሆን አንድ ሰው የድሮ ማንነቴን አምጥቶ ሳላ እኮ ድሮ ይሰክራል ምናምን ቢል አዎ እሱ የድሮ ማንነቱ ነው ይባላል። ተስተካክሏል እኮ አሁን እኮ ጥሩ ልጅ ነው፣ እንደውም ሌሎቹ ወደ ሃይማኖት ይጣራል። አሁን እንደዚህ ነው፣ ድሮ ግን እንደዛ ነበረ ይባላል። ድሮና ዘንድሮ የሚሰራው ለኔና ለአንተ ነው። ምክንያቱም ጊዜ ይገድበናል። ጊዜ ነው እኛን የሚያርመው፣ ጊዜ ነው እኛን የሚያስተካክለው። ስለዚህ እግዚአብሔር የድሮ ሰዎች ነው እሱ ድሮ ነው እንደዛ ያደረገው አይባልም። ለአምላክ ድሮ ስላሌለው ህጉ ዛሬም ነገም ይመዘናል። እንደዛ ያደረጋቸው ሰዎች ደግሞ የድሮ ሰዎች ናቸው፣ የብሉይ ኪዳን ሰዎች ናቸው ምናምን ትላለህ። የብሉይ ኪዳን ሰዎችም እንደኔና እንዳንተ አይነት ሰዎች ናቸው። ህመምን ፊል የሚያደርጉ ናቸው። ስጋቸው እየተነከሰ ሲበላ የሚያማቸው ናቸው። የብሉይ ኪዳን ሰዎች በድንጋይ አይደለም የተሰሩት፣ የአዲስ ኪዳን ሰዎች በስጋ አይደለም የተሰሩት። ሁሉም ሰው ነው። ልጁ ሲበላ ይታመማል፣ ያመዋል፣ ስጋው ያመዋል። ስለዚህ የድሮ ነው ምናምን ብለህ እንትን ከሞራሊቲ ስለ ሞራሊቲ ነው የምናወራው። የሚበላው ልጅ ለምንድን ነው የሚበላው? አባት አጥፍቶ ከሆነ ልጁ ለምንድን ነው የሚበላው? እንዲህ ያለ ትዕዛዝ የሚያስተላልፈው አምላክ እኮ የፍቅር አምላክ ነው። በብዙ ነገር መቅጣት ይችላል ሰውን። እንዲሁ ደግሞ መልእክተኛ ልኮ ልባቸውን አራርቶ ሊመልሳቸውም ይችላል። ብዙ መንገዶች ያሉ አባት በልጅ ማስበላት፣ ልጅ በአባት ማስበላት፣ ይሄ የፍቅር አምላክ የሚባል አካል የምርን የሚጠበቅ ነው ወይ? እሺ አሁን እዚህ ጋር ማለት ነው ሲጀመር ይሄ የተፈጸመበትን አሳየኝ። እግዚአብሔር ባለው መሰረት እንደዛ አስበላቸው ያልክ ነው እንትን ያልክ ያለው ማለት ነው። ስለዚህ እንትን ባለው መሰረት ይሄን ባላቸው መሰረት ይሄው ልጆቻቸውን እንዲበሉ ቅጣቱ ላይ ድርቅ ላሳይ የተፈጸመበትን እሱ ላይ ትእዛዛትን ባለማክበራቸው ምክንያት እና ለእግዚአብሔር ምንም አይነት በቃ የሆነ ታዛዥ ባለመሆናቸው ምክንያት ተቆጥቶ ልጆቻቸውን አስበላቸዋለሁ ምናምን ነገር አለ። ከዛ ያ ነገር አፕላይ ተደረገ። በዛ ምክንያት አፕላይ ቁጣውን እንትን አለባቸው፣ ልጆቻቸውን እንዲበሉ አደረገ የሚል አስነብበኝ። እሺ ኮሜንተሪ ትቀበላለህ? ኮሜንተሪ መረለም ከመጽሐፍ ላሳይ እንጂ። እሺ በሲጅ ኦፍ ጀሩሳሌም ጊዜ የሌቪቲከስ 26-29 ዘሌዋውያን ማለት ነው አይደል? መጽሐፍ ቅዱስ ላይ የሌቪቲከስ በአማርኛ አድርገው እንግሊዝኛ አልችልም፣ በአማርኛ አድርገው መጽሐፍ ቅዱስ እኔ ተረጉማለሁ፣ ችግር የለውም። እሺ የትኛው መጽሐፍ ቅዱስ? ቆይ ይሄው 1980 ነው።
1954ቱንም ቼክ ማድረግ ትችላለህ። ከየትኛው ቤተ እምነት ነህ ዳጊ? እኔ ቤተ እምነት ምናምን የለኝም። የለህም? እሺ ለምሳሌ የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ትበላላችሁ ዘሌዋውቲከስ 26 ላይ ይሄ የቱ ጋር ነው የተፈጸመው የሚለውን በተመለከተ ብዙ አንቀጾች ይነሳሉ። ጄረማያ ላይ ያለው እንዲሁ ደግሞ ዘካርያስ ላይ ያለው this is also happened ይሄም ተፈጥሯል ይባላል። ይሄ መጽሐፍ ቅዱስ ስለሆነ በአማርኛው ላይ የቅድሙ ላይ አማርኛው ላይ መጽሐፈ ነገሥት ካለ ላይ እግዚአብሔር በድርቅ ያስመታቸው ወይ ደግሞ በድርቅ ከተመቱ በኋላ ያለውን ነገር የተፈጸመውን ነገር ይሄው ላሳየ። በድርቅ ከተመቱ በኋላ የሚበሉት ነገር አጡ። ስለዚህ የሚበሉት ነገር በጊዜው ያለው ልጅ ነው የተረፈው። ሊትራሊ ወደ ልጅ ነው የገቡት። ንጉሱ ምን ሆነሻል አላት። እርሷም ይህቺ ሴት ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለችኝ። ልጄንም ቀቅለን በላ ነው። ይሄን ታዲያ እግዚአብሔር ነው ያዘዛት? እግዚአብሔር ነው ያደረገው። በድርቅ ያስመታቸው እሱ ነው። እና በድርቅ ስትመቱ ብሉ የሚል ይጋል እንዴ ብሏል እግዚአብሔር። በድርቅ ስትመቱ ብሉ ብሏል። ይሄው የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴት ልጆቻችሁንም ስጋ ትበላላችሁ አለ። እንዴት ድርቅ አመጣባቸው? ከዛስ ወደ ልጆቻችሁ ግቡ ነው። ይሄው የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ትበላላችሁ አለ። ከዛ ያደረገው ነገር ቢኖር ድርቅ ለቀቀባቸው። ድርቅ ሲለቅባቸው ቀጥታ እሱ ባለው መሰረት ልጆቻቸውን በሉ። ቦይልድ እያደረጉ እየጠበሱ፣ ይሄው ቦይልድ እያፈሉ ሰው እየጠበሱ አልኩኝ፣ እየቀቀሉ ልጆቻቸውን ይበሉ ነበረ። that's literally ይሄ ግን አሁን መጽሐፍ ቅዱስ ላይ ካለ ለምን አማርኛው ላይ ለምን አታረግልኝም? እና እኔም እንዳነበው ማለት ነው። አሁን ያነበብከው ምንድነው? ይሄ ልጄንም ቀቅለን በላ ነው የሚለው ኦሮምኛ ነው እንዴ? ዛጋ ሶልጀሩ ምናምን ነገር የምትለው አንድ ይሄ ኦሮምኛ ነው። ይሄ ኦሮምኛ ነው። ይሄ ቅድሙና እንትኑ ይሄ ምን ሆነ? ይሄ አባት ማን ነው ለፊት ያለው ልጄን ቀቅለን በላ ነው ይላል። እስኪ ለምንድን ነው የበሉት? ንጉሱ ምንድን ነው ያለው? ከዛ በኋላ ንጉሱም የኢየሱስን ቃል ሰምቶ ምን አደረገ ነው? ልብሱን ቀደደ። ለምንድን ነው የቀደደው ልብሱን? አንተ ንገረኛ። ለኔ ልብሱን ቀደደ ዋናው ልጃቸውን መብላታቸው ነው። የኔ ፖይንት ልብሱን ለምን ቀደደ? የኔ ፖይንት ያው ልብሱን ለምን ቀደደ ሳይሆን የልጃቸውን መብላት ነው። የኔ ፖይንት ልብሱን ቀደደ፣ ሮጠ። እንኳን በላችሁት እግዚአብሔር እኮ በቃ እግዚአብሔር የፈቀደው ነገር ነው እንጂ ማለት ያለበት ለምን ይሄን ያልተሰማው? ያገባኝ እግዚአብሔር የኔ ፖይንት እግዚአብሔር መፍቀዱና እግዚአብሔር ያንን ነገር መናገሩና ሴቶቹ መፈጸማቸው ላይ ነው። ንጉሱ ልብሱን ቀደደ፣ ሽንጡን ገተረ። that's not my point እንዴ ፖይንትን ሊሆን ገባል እንጂ እዚሁ ላይ የኔ ፖይንት ቀዩ ነው። ይሄ ቀዩ ነው። ልብሱን ቀደደ። ለምን እንትኑን አይቀድም? ምን አገባኝ እንዴ? የመጽሐፉ አካል አይደል እንዴ? ይዛጋ እኮ የፈለገ ነገር ይቅደድ ነው ብለው ሁሉንም ነገር ይቅደድ። ይሄ ነገር በቃ እንኳን ተበላ ልጃችን በላ ነው ሲል እንኳን በላሽ ነው እንጂ ማለት ያለበት ምን አናደደው ብዬ ነው። ምን አገባኝ? የንጉሱ ሪአክሽን እኔ እግዚአብሔር ተፈቀደ ያንን ነገር አረጋባቸዋለሁ ካለ እሱ አረጋባቸው ነው እንጂ ንጉሱ ለምን የፈለገ ነገር አይቀድም? ምን አገባኝ? እሺ አንዴ እንትን ልበልና አፎን ይቅርታ። ያው ዳጊ አሁን ሐሳቡን እንደተረዳኸው ማለት ነው። አይ ቲንክ ተረድተዋል ብዬ አስባለሁ። ትክክል አይደለም እያለ ሳላህ እያነሳ ያለው ባይዘዊ ቅጣቱ ትክክል ሎጂካል አይደለም ማለት ይሁን አንድ ሰው ምንም ያክል ቢያጠፋ ብዙ ነገሮች ላይ መቅጣት እየተቻለ ልጆቻቸውን በመብላት እነዛን ሰዎች መቅጣት አግባብ አይደለም የሚል ነው። ወይም ደግሞ አንተ ስታስበው እንዴት ነው አግባብነት አለው ወይ ብለህ ታስባለህ የሚል ነው። ለምን እነዚህ ሰዎች በቅጣት ምክንያት ይህንን ነገር ማድረጋቸው ኦኬ ይሄ ነገር ኖርማላይዝ ወደ ማድረጉ ነው የሚሄደው። ማለትም አሁን ለምሳሌ በእንትን እንደሚገደዱ ነው የሚናገረው 1997 ትርጉም ላይ አሁን እዚህ ጋር ላሳይህና በእናንተ ላይ በቁጣ እነሳለሁ፣ በእናንተ ላይ የማመጣውንም ቅጣት ካለፈው 7 ጊዜ የበለጠ እንዲሆን አደርጋለሁ አለ። ስለዚህም ከመራባችሁ ጽናት አለ
ከመራባችሁ ጽናት የተነሳ የገዛ ልጆቻችሁን ለመብላት ትገደዳላችኋል። ይህንን ነገር አስገድዶ እንዲበሉ የሚያደርጋቸው በምን ምክንያት ነው? ቅጣቱን 7 እጥፍ 7 ጊዜ የበለጠ ከፍ በማድረጉና እነዛ ሰዎች ላይ ረሃብ ያመጣል። በዛ ረሃብ ተገደው ልጆቻቸውን እንዲበሉ ማድረግ ነው። ሶ የሱ ዋና ታርጌቱ ምንድነው? ወይም ደግሞ የቅጣቱ ዋና ኮር ፖይንት ወይም የመጨረሻ ታርጌቱ ምንድነው? እነዚህ ሰዎች ልጆቻቸውን እንዲበሉ ማድረግ ነው። ልጆቻቸውን እንዲበሉ የሚያደርገው ደግሞ ከመራባቸው ጽናት የተነሳ ያንን ነገር ነው እንዲፈጽሙ የሚያደርጋቸው። ሶ የመራባቸው ጽናት የሚነሳው ኖርማሊ ከድርቅ ጋር በተገናኘ ነው ሊሆን የሚችለው። ለምን? ምግብ ነው የሚያሳጣቸው። ምግብ ያሳጣቸውና ልጆቻቸውን እንዲበሉ ያስገድዳቸዋል ነው። ትገደዳላችሁ ተብሎ እንደተቀመጠው ማለት ነው። ስለዚህ ከዛ አንፃር ነው እንጂ ላይክ አንድ ነገር ላሳያችሁና ከዛ እኔ ጨርሳለሁ። በቃ እንደውም ዳጊ አንድ ኮሜንተሪ ላይ ከዛ ወደ መጽሐፍ ቅዱስ ነው የሚሄድልን። ኮሜንተሪ ኦን ኤዚኪኤል ነው። በኤዚኪኤል ላይ he says then the fathers shall eat their sons እንዲህ አለ። he says fathers shall eat their sons አባቶች ልጆቻቸውን ይበላሉ ሚል set of you and this was certainly fulfilled ይላል። ይሄ በእርግጥም ተፈጽሟል አለ። and this was ሄኮ certainly በእርግጥም fulfilled ተፈጽሟል። የት አለ? ሌማንቴሽን ላይ። ይሄው እዚህ ጋር ሌማንቴሽን 10 ላይ ሰቆቃው ሌማንቴሽን የሚባል ሰቆቃው ኤርሚያስ ነው። ሰቆቃው ኤርሚያስ ላይ ተፈጽሟል አለ። ሰቆቃው ኤርሚያስ 10 ላይ አይደል ያለው? እስቲ ሰቆቃው ኤርሚያስ 10 ላይ ይሄው ሰቆቃው ኤርሚያስ 10 ላይ ሰቆቃው ኤርሚያስ ጋር እንሄዳለን። ሰቆቃው ኤርሚያስ ይሄው ሰቆቃው ኤርሚያስ 4:10 ዮድ የሩሆች ሴቶች ልጆቻቸውን ይቀቅላሉ አይደለም ቀቅለዋል። ይሄው ዮድ የሩሃኖች ሴቶች ልጆቻቸውን ቀቅለዋል። የወገኔ ሴት ልጅ በመቀጥቀጧ መብል ሆኗቸው ይሆኗቸዋል ሳይሆን ሆኗቸው ልጆቻቸውን ቀቅለዋል መብልም ደግሞ ሆኗቸዋል ነው ያለ ያለው። ዝቶኑ ዝም ያለው እንዳይባል የሩሃኖች ሴቶች ልጆቻቸውን ቀቅለዋል። የወገኔ ሴት ልጅ በመቀጥቀጧ መብል ሆኗቸው ይላል። ቀቀሉ ከዛ መብል ሆኗቸው ይፈጸማል ብሎ አይደለም ዝቶኑ ያለው። አንብበው ሳላ 11 እሺ ይቅርታ ቦታውን እየነገርከን እሺ ቦታውን እየነገርከን ሰቆቃው ኤርሚያስ ምዕራፍ 4 ቁጥር 10 ያለ ነውና ይሄ አይታይም ቦታው ቁጥሩ አይታይም። ሰቆቃው ኤርሚያስ ምዕራፍ 4 ቁጥር 11 ወሳኝ ጥቅስ ወሳኝ ቦታ ነው። እንዴት እኔ እንደዘለልኩ ተላቅም እስክሪብቶን ጣልኩኝ። እስክሪብቶ የጠፋብኝ። እሺ ለማንኛውም በእጅ ያሳያለሁ። እግዚአብሔር መዓቱን ፈጽሟል አለ። እግዚአብሔር መዓቱን ፈጽሟል። የእግዚአብሔር መዓት ነው። መዓቱንም ፈጽሟል። ይፈጽማል አይደለም የቃል የሚለው ፈጽሟል ነው የሚለው። ፈጽሟል። ጽኑ ቁጣውን አፍስሰዋል። ጽኑ የሚባለውም ያ ቁጣውንም ደግሞ አፍስሰዋል አለ። ሊትራሊ ያገኘው ሰው ገና ያረጋል ሳይሆን በትክክልም ደግሞ አድርጎታል። እግዚአብሔር መዓቱን ፈጽሟል። በቃ this is perfectly fulfilled perfectly ነው የተፈጸመው ሄዶ እና ታሰዋል። ኦኬ ሰቆቃው ኤርሚያስ ቁጥር ምዕራፍ ስንት ነበረ? ምዕራፍ 4 ቁጥር 10 11 ለፊት ከፊት ያለው ከፈለክ ኦኬ that's good sounds good እኔ ልውጣ መሰለኝ። አይ ቆይ ከሞታቱ በፊት አንተውን በዚህ አጋጣሚ አመሰግናለሁ። ዴቭ ነኝ እኔ ወደ ላይ ስለመጣው ማለት ነው። አሁን አንተ ጥያቄ ምንድነው? ለምን እግዚአብሔር ፈቀደ ነው? ይሄ መዓት ነው ማለትም ሰዎቹ ኃጢያትን ሰርተዋል። ኦብቪየስሊ ብዙ ጥፋትን ሰርተዋል። አምላክም ደግሞ ያጠፉትን ሰዎች መቅጣት አለበት አይደለ? እንት ቅጣት እያለ ለምንድን ነው ህፃናትን በሰው የሚያስበላቸው? ካናባሊዝም አይደለም? የበሉበት እንደ አልኮ መልሰዋል። ለነገሩ መለስከው እኮ ኃጢያትን ሰርተው ኃጢያት መስራት ማለት ከእግዚአብሔር ሐሳብ መውጣት ማለት ነው።
ኃጢአት ማለት እግዚአብሔርን ያላመልክም ሌላ ጣዖት አመልካለሁ ማለት ነው። እና እነዚህ ሰዎች ተላልፈው ለሚፈልጉት አምላክ ተሰጡ ማለት ነው። እግዚአብሔር ማንንም አያስገድድም እንዲያመልኩት። እነሱ ግን ወደው ፈቅደው ሌላ አምላክ ማምለክ ጀመሩ። በዚህ ጊዜ የሚያመልኩት አምላክ ነው ይሄ እንደዚህ ያደረሰባቸው። እግዚአብሔር የማንንም ሞትም አይመኝም እና እግዚአብሔር የማንንም ሞት አይመኝም። የሚያመልኩት አምላክ ነው እንደዚህ ያደረገባቸው ነው ያልከው? አዎ የሐሰተኛው አምላክ የሐሰተኛ ሰው የሚያመልኩት አምላክ ማለት እግዚአብሔርን ማምለክ ስለተው። ቆይ የሐሰተኛው አምላካቸው ነው ልጆቻቸውን እንዲበሉ ያደረገው? እንደ ሐሰተኛ አምላክ ማለት ከእግዚአብሔር ውጪ የሚያመልኩት ማለት ማንም ሰው ከእግዚአብሔር ውጪ የሚያመልከው ሐሰተኛ አምላክ ነው። እሱ ነው የልጆች ስጋ እንዲበሉ ያደረጋቸው ወይስ ራሱ ያንተው አምላክ? ያው ወደ ንስሐ እንዳይመጡ አእምሯቸውን ይዞ ወይ ደግሞ ሐሳባቸውን ተቆጣጥሮ ስለነበረ የስጋቸውን የልጆቻቸውን ሊበሉ ይችላሉ ማለት ነው። ወደ ረሃብ ራሱ ሲመጡበት ምክንያት ኃጢአት እንደሆነ ራስም ተናግረዋል። እዚህ ጋር አባት የገዛ ልጁን ስጋ እንዲበላ ያደረገው እውነተኛው አምላክ ያህዌ እግዚአብሔር ነው ወይስ ደግሞ ለሐሰተኛው አምላክ የሚያመልኩት አካል ነው? እግዚአብሔር የማንንም ክፋት አይመኝም፣ ግን ሰዎች ለፈለጉት ሐሳብና ፍቅር አተላልፎ ይሰጣሉ። ክፋት ይመኛል እኮ አይደለም እኔ ያልኩ ያለሁት አባት ልጁን በልቷል በብሉይ ኪዳን ሰቆቃው ላይ ተፈጽሟል። ብዙ ነገር ሆኗል። ይሄ እንዲደረግ ዋና ምክንያት የሆነው እውነተኛው አምላክ ያህዌ ነው ወይስ ሐሰተኛው አምላክ ነው? ሐሰተኛው አምላክ አሁን ለምሳሌ አሁን አንተ ኢየሱስን የግል አዳኝ አድርገህ ስላልተቀበል ከሞት በኋላ ወደ ሲኦል ትወርዳለህ። ማን ነው ጥፋተኛው? አንዴ አንተ እግዚአብሔር ነው ወይስ አንተ? አባቶች ልጆቻቸውን እንዲበሉ ያደረገው አካል እውነተኛ አምላክ ነው ሐሰተኛ አምላክ ነው? ይሄ የሰይጣን ስራ ነው። ሰው ልጆቹን እንዲበላ የሚያደርግ ሰይጣን ብቻ ነው። ሐሰተኛው እግዚአብሔር ማለት ነው። ሰዎች እውነተኛውን እግዚአብሔር አልፈልግም ሲሉ ትክክል ማሰብ ራሱ ያቆማሉ። ትልቁ ላይ አድርገኝ ሐሰተኛው እግዚአብሔር ነው ያደረገው አለ። አሁን ያው ሰይጣን ማለት ነው። ሰይጣን ሰዎችን አይምሮም እሱ ነው። ትንቢተ ሕዝቅኤል ምዕራፍ 5 ቁጥር 8 ስለዚህ ጌታ እግዚአብሔር እንዲህ ይላል እነሆ እኔ ራሴ በአንቺ ላይ ነኝ አሕዛብም እያዩ ፍርድን በመካከልሽ አደርጋለሁ ስለ ርኩሰትሽም ሁሉ ያልሰራሁትን እርሱንም የሚመስል ደግሞ የማልሰራውን ነገር እሰራብሻለሁ ከዚህ በፊት ሰርቼ የማላቀውን ደግሞ የማልሰራውን ስራ በአንቺ ላይ እሰራለሁ ስለዚህ በመካከልሽ አባቶች ልጆቻቸውን ይበላሉ ልጆችም አባቶቻቸውን ይበላሉ ይላል ጌታ እግዚአብሔር የተባለው ሐሰተኛው ወይስ እውነተኛው ነው? ይሄ ትክክለኛው እግዚአብሔር ነው። እዚህ ላይ የሚነገረው ትንቢት ነው ሊሆን ያለው ነው ትክክለኛ ምክንያቱም እነሱ ከእግዚአብሔር ሐሳብ ወጥተው ስለነበረ ሊሆን ያለው ነገር ንስሐ ቢገቡ ኖሮ ከዚህ ነገር ያመልጡ ነበር። ግን ልቦናቸው ስለተነደነ አንዴ በዚህ በመካከልሽ አባቶች ልጆቻቸውን ይበላሉ ልጆችም አባቶቻቸውን ይበላሉ ብሎ ይሄን ቅጣት እንደሚያደርስባቸው የተናገረው እግዚአብሔር ነው አይደል? አዎ ይሄ ነገር ይሁን ትንቢት ተነግሮ እነሱ ወደ ንስሐ አልገቡም። የተፈጸመው የት ነው ትንቢቱ? ይሄ ትንቢት ነው እግዚአብሔር አምላክ ያደርግ ያለውን እኮ የሚናገረው አይደል? ይሄ ተፈጸመ ፍጻሜ ያገኘው የት ነው? አሁን ሰቆቃው ኤርሚያስ ጋር ፍጻሜው የቱ ጋር ሆነን ያልከኝ? ኮሜንታሪ ላይ አለ። ኮሜንታሪ ስከፍትልህ ኮሜንታሪው he says then fathers shall eat their son አባቶች ልጆቻቸውን ይበላሉ እንደሚል ግን እዚህ ላይ ግን የተከሰተ ሳይሆን የተነገረ ነው ሊሆን ያለው አይደል? አይደለም እንደዚህ የተነገረ ነው ሊሆን ያለው አይደል? የተነገረ ነው እሱ የተነገረ ነው የተፈጸመው የት ነው ጥያቄው? አሁን ይሄንን የተናገረው ማን ነው? ነብዩ አይደለ? እግዚአብሔር ነው። እግዚአብሔር በነብዩ ሕዝቅኤል ነገርና በነብዩ ነው የተናገረው አይደል? እግዚአብሔር በነብዩ በኩል ተናገረ። ለምንድን ነው በነብዩ እግዚአብሔር የተናገረው? ንስሐ እንዲገቡ ነው። እሺ አልገቡም። ንስሐ ግን ካልገቡ ግን እንደዚህ እንደሚሆን እየተናገረ ነው ማለት። ለምሳሌ አንተ ታጠፋለህ ዴቪድ ሆኖ ሊሆን ይችላል። መጽሐፍ ቅዱስ ማየት ይችላል። በይችላል አይደለም በማስረጃ ነው። ንስሐ ካልገቡ ይሆናል። ለምን አይሆንም?
ቆይ አንተ አሁን ለምሳሌ መንገድ ላይ መሻገር አንድ ጊዜ ሰዎቹን እስፈልገቡ ይሄ ተፈጽሟል አልተፈጸመም ይሄ ኮሜንተሪ ካፍቼ ነው የማወራው ችግር የለውም ኮሜንተሪ እሱ አይደለም ዋናው ትንቢት መሆኑ ነው ለትንቢቱ ግን ሰዎች ንስሐ ካልገቡ ትንቢቱ ተፈጽሟል አልተፈጸመም እግዚአብሔር እንደምን ታውቃለህ ወንድሜ እግዚአብሔር ያውኑንም የወደፊቱንም የሚናገር አምላክ ነው ትንቢቱ ተፈጽሟል አልተፈጸመም እሱ ማየት እንችላለን መጽሐፍ ቅዱስ እኔ አሁን ይሄንን ሐሳብ ብቻ ላይ ማውራት ስለፈለክ እሺ ይሄው ላሳየ ራሱን ኮሜንተሪ እስኬል 5ን ስንከፍተው እግዚአብሔር እውነተኛው አምላክ ምን አለ ወይ ግን እዚህ ላይ ግን አንድ ነገር ከመሄድ በፊት እዚች ላይ አታቋርጠኝ በመካከልሽ አባቶች ልጆቻቸውን ይበላሉ ልጆቹም አባቶቻቸውን ይበላሉ የሚለውን ትንቢት መሆኑ ግን ተረጋግጧል ትንቢት ግልጽ እሱ ትንቢት ነው ተፈጽሟል ነው ያልኩ ያለው ትንቢት አይደለም ትንቢቱ ግን የሚፈጸመው ለምንድን ነው ተፈጽሟል ሰዎቹ ከድርጊታቸው ስላልተቆጠቡ ተፈጽመዋል ግን ስቲል የእግዚአብሔር ቁጣ ልክ አይደለም ነው በዛ መንገድ መቅጣቱ ኦኬ አንድ ጥያቄ ብጠይቅህ ትመልስልኛል አንተ አንዴ ቆይ አንዴ እንጥራት አታርገኝ እንደ this was certainly fulfilled ይሄ በእርግጥም ተፈጽሟል እንደ this was ይሄ እኮ certain በእርግጥም fulfilled ተፈጽሟል ይሄን ደግሞ ጀረማያ ነው የተናገረው ነው ጀረማያ ነብዩ ኤርሚያስ ተናገረ ስለ ሴቲቱ ታሪክ ባነሳ ጊዜ ውመን ስለ ሴቲቱ ታሪክ ባነሳ ጊዜ በእርግጥም ተፈጽሟል አለ እዛ ጋር ስትሄድ ኤርሚያስ 4:10 ራሱ ኮሜንተሪው እዚህ ቦታ ነው አለ እዚህ ቦታ ነው የዛ ቦታ ሄደን ስንሄድ የሩዋኖች ሴቶች ልጆቻቸውን ቀቅለዋል የወገኔ ሴት ልጅ በመቀጥቀጧ መብል ሆኗቸው ይላል አንደኛ ልጆቻቸውን ቀቀዱ ሁለተኛ የቀቀሉት ደግሞ ምግብ ሆናቸው ይሄ ደግሞ ማን ነው እግዚአብሔር መዓቱን ፈጽሟል ጽኑ ቁጣውን አፍስሷል ይላል ስለዚህ እግዚአብሔር ያስፈራራውን ድጋሚ ደግሞ እንዲፈጸም አድርጎታል ነው አዎ ተናገረው ቀርሞ ነብዩ ተናግሮ ለምሳሌ አንድ ነገር ጠይቅሽ በሚገባ ነው ሁላችንም አንድ ጥያቄ ብቻ ጠይቀው በቃ እውነት ነው አይደል አንድ ጥያቄ ጠይቀው እኔ ቆይ ይሄ የእግዚአብሔር ነገር ምናልባት አንተ አሁን በተረዳው መልክ ሳይሆን እውነተኛው መንገድ ልንገር ለምሳሌ የምትወዳት እናት ተማር ብላክ ሳትማር ብትቀርና ነገ ስራ ባታገኝ የማን ነው ጥፋቱ ባትማር ስራ ታጣለህ ብትላ አስተማር ነገረች አንተ ግን አልማርም ማለት ነገ ስራ ብታጣ የማን ነው ጥፋተኛ እናት የምትወዳት እናት ናት ወይስ ያንተ ጥፋት ነው ይሄ ከዛኛው ጋር የሚገናኝ አይደለም ትክክል እግዚአብሔር አምላክ ይወልድ ቀደም ብሎ ይሄን ነገር ባትታረጉ ንስሐ ካልገባችሁ እንዲሆንባችሁ አላለ አንድ አይደለም ይሄ ምን መሰለ የሚባለው እንደዛ ነው መረዳት ያለብን ቆይ ፋላሲው ልንገርህ ፋላሲውን አንደኛ ሁለቱ ምሳሌዎች የሚገናኙ አይደለም ከመሰረቱ ትክክል ያንተ አምላክ ይሄን ያደረገው ያንተ አምላክ ምንድነው ያደረገው እኔን አምልኩኝ ማታመልኩኝ ከሆነ እርስ በርስ እንድትበላሉ አድርጋለሁ አለ እንደሱ አይደለም ይሄ ይኸውልህ እንደ ቅጣትና አንተ ብቻ አይደለም የምታወራው አንድ ጊዜ እግዚአብሔር አባቶች ልጆቻቸውን እንዲበሉ ልጆችም አባቶቻቸውን እንዲበሉ አደርጋለሁ አለ አድራጊው ራሱ አምላክ ነው አደርጋለሁ ነው ያለው ሊትራሊ አባቶች ልጆቻቸውን ልጆችም አባቶቻቸውን ይበላሉ አለ አሁን ምን ካደረጋችሁ ወደ ሌላ አምላክ ሄዳችሁ ስለዚህ ያንን የሚፈጽመው ለዛ እኮ ነው ሰቆቃ ኤርሚያስ ለምን ሌላ ቦታ 4:10-11 ጋር ምንድነው ያለው እዛው ላይ ነው ምክንያቱም ሐሳብ ሲበዛ ሰዎችን እንትን ይሆናሉ ሐሳቡ ላይ ያገኙ ይችላሉ በዛው ላይ ነው የሚለው እግዚአብሔር መዓቱን ፈጽሟል ፈጻሚው አምላክ ነው ስለዚህ አባት ልጁን ይበላ ዘንድ አባትም ልጁም አባቱን ይበላ ዘንድ ፈጻሚው ቀድሞ ተናጋሪው አምላክ ነው ድርጊት ፈጻሚውም አምላክ ነው ስለዚህ አባቱን በልጅ አስበልቷል ልጅን በአባቱ አስበልቷል ለምን እኔን ስላላመለካችሁኝ ብሎ እንደ መዓትና ቅጣት ይሄ ከፍቅር አምላክ የሚጠበቅ ነገር አይደለም ነው እግዚአብሔር ፍቅር ነው ኮንሲኩዌንሱ ደግሞ አሁን እናትና ልጅ ምናምን ያልከው እሱ ኮንሲኩዌንስ ነው ለምሳሌ አንተ የማሰራ ከሆነ ትራባለህ መራብህ ኮንሲኩዌንስ ነው ያንተ ድርጊት ይሄም እንደዛ ነው ግን መረዳት ያለበት ይሄኛው ግን አደርጋለሁ ብሎ አደረገ ንስሐ ስላልገቡ ነው የደረሰባቸው አደርጋለሁ ብሎ አደረገ ነው ቀላል እኮ ነው ንስሐ ስላልገቡ ተናገሩ አደረገ ሌላ የፍቅር አምላክ ደግሞ ሌላ ቅጣት ነበር መቅጣት የነበረበት ምን አይነት ነበር አንተ ተጠበቀው ለምሳሌ በቸነፈርም ሊሆን ይችላል በሌላ ሊሆን ይችላል ምንም ማያውቀው ልጅ ከቀለ ታስበላለህ አሁን እኮ እግዚአብሔር እኮ አይደለም ብሎ ያላችሁ ስለራባቸው ነው ይበሉት
እኮስ ያ እንዲሆን ያደረገው እሱ ነው። እሱ ሳይሆን እግዚአብሔር ካለ አሁንም ቢሆን እግዚአብሔር ትንቢት ተናግሮ ትንቢቱን እውን አድርጎ ስላልተቀበሉት ሰምቶ እንዳልሰማ ስለሆነ በሐሳባቸው በፍቃዳቸው ተሄዱ ማለት ነው። ያንን ውጤቱን ያገኙት አሁን አንደኛ መብታቸው ኮንሲኩዌንስ ነው የመጣው። ይሄ መሰለ ሰው የፈለገው መከተል አይችልም እንዴ? ሰይጣንን ተከተለ ምን አይነት ነገር ነው? እንዴት ይሆናል እንዴ? ሰው የፈለገው ነገር ያመነ ለምን በሽተኛውን ክላል እንዴ? እንደዛ አይደለም። እንደዛ እኮ ነው። እግዚአብሔርን ወደ እግዚአብሔር ሲመጣ ዝናብ ይዘንባል። አንድ ሰው ጥንት ዘመን እያለ የግድ አንድ ሃይማኖት ብቻ መከተል የለበትም። ብዙ እምነቶች አሉና ይሄኛውን መከተል ፈልጋለሁ ብሎ ቢሄድ መብቱ አይደለም ወይ? ለምን ቢገድ ለምን መብታቸውን እንኳን ተጠቀሙ እኮ እነሱ እኮ ተጠቀሙ። መብታቸውን ተጠቀሙ፣ ግን ህይወት የሆነውን እግዚአብሔር ትተውን ሄዱት። ህይወት የሆነውን እግዚአብሔር ሲተውት ደግሞ የሱ ነው። እግዚአብሔር ደግሞ ይሄን ትታችሁን ከሄዳችሁ ልጆቻችሁን ነው ማስበላችሁ አለ። ለምንድን ነው እንደዚህ የሚለው? ይኸውልህ እግዚአብሔር አምላክን አላመልክም ብለው ከወሰኑ ነው እሱ በቃ እኛ ምን ፈልገው ካንተ ውጪ ነው አሁን እንዳልከው ማለት ነው። መብታቸው ነው። መብታቸውን ተከተሉ እኮ መብታቸውን እኮ አረጉ። ቅድም እንዳልነው አስበላችኋለሁ ብሎ ለምንድን ነው የሚዘተባቸው? እሱ መብታቸው ሆኖ ሳለ ምክንያቱም እግዚአብሔር ነው እንዳይጎዱበት ነው እንዳይጠፉበት እኮ ነው አሁን እሱ የሚነግራቸው ነበረው። ከኔ ሐሳብ ከወጣቸው አሁን ለምሳሌ እኔ አሁን አንተ ሌላ ሃይማኖት መከተላቸው በልጆቻቸው መበላት የሚበልጥ ተጽዕኖ አላመጣባቸው። ሰይጣን እያመለከ ሰው ፍሬያማ ሊሆን አይችልም። ልጁን አይደለም ተሰራለም ይወጣቸው አይደሉም የሚለው የራሳቸው ምርጫ ሆኖ ሳለ ልጅም ማስበላት ግን በጣም የከፋ ነው። አው ሰው የራሱን ሐሳብ እየተከተለ እግዚአብሔር የማያመልክ ከሆነ ሰይጣን እያመለከ ፍሬያማ ሊሆን እንኳን አይደለም ልጅ መብላት የዘላለም ህይወቱ ራሱ ይጎለዋል ማለት ነው። አይደል? ሳላ አስገድዶ ነገር ያዳመጥኳችሁ ነበር እስካሁን ድረስ እና ይኸውልህ ሳላ አሁን እዚህ ጋር እሺ ሰይጣን እያመለኩ ነው፣ ባዕድ አምልኮ ላይ ናቸው እነዛ ሰዎች። ተመለሱ ተባሉ፣ ሊመለሱ አልቻሉም ማለት ያን ረሃብና ድርቅ አመጣባቸው። ድርቅ ያመጣባቸው ልጆቻቸው ማክሲመም ሊሄድ የሚችል ራሱ የመጣው ድርቅ ራሱ የመጣው መበላላት ማለት ነው። ጨርሰኛ እኮ እርስ በርሱ መበላላት ማለት መጨረሻው ላይ እግዚአብሔር ድርቅ ያመጣው ረሃብ ማለት ድርቅ ሆነ። እሺ ያ የሚያመልኩት እግዚአብሔርን አንፈልግም ብለው ማለት ነው እያመለኩ ያሉት ያ ባዕድ አምልኮ ማለት ነው። እሱ ለምን እሱ ያብላቸዋ እሱ ያጠጣቸዋ? ተሳስተዋል። ምክንያቱም አዳምጠኛ ሰዎች ተሳስተዋል። ከእግዚአብሔር ውጭ ነን፣ እግዚአብሔርን አንፈልግም፣ አንተን አናመልክም ብለው ተሳስተዋል። እያመለኩ ነው ሌላ ነገሩ ማለት ነው። ሌላ እምነት ውስጥ ናቸው። ስለዚህ ያ የሚያመልኩት አምላክ ማለት ነው ከእግዚአብሔር ይሻለናል ብለው የመረጡት አምላክ ተው ሲባሉ አይ አንተው ይሄኛውን ነው የምናመልከው ከአንተ የተሻለ አምላካችን ይሄ ነው ብለው የሆነ እንትንም ሊሆን ይችላል ዛፍም ሊሆን ይችላል የሆነ በቃ ለምን አለበሰላቸው ነው አይደለ? ያን ረሃብ ያን እንትን ማለት ነው ተቋቁሞ ለምን አልቀጠሉም? ከዛ ሰዎች አንዴ ተሳስተዋል ከአምልኳቸው ጋር ማለት ነው። ያ የሚያመልኩት አምላክ ለምን አላበላቸውም? ለምን ዝናብ አላዘነበላቸውም? ቢያንስ አልገደላቸውም። ቆይ አንዴ እሺ አንዴ ለምን አላበላቸውም? አንዴ ኮስ ለመለስልህ አንዴ ያ አምላካቸው ለምን አላበላቸውም? ለምን አላረከነ ሪስፖንድ ላርዚ ወራጂ ጠየቅ እኮ በቃ እኔ አሁን ያወራው በመሀል ትገባብኛል። ምንድነው እስኪ ሸመድድ ነው እንዴ? አስሬ እኮ ነው የጠየቀኝ አንድ ጥያቄ እና ያ ለምንድነው እንደዚህ ያ ለምን አደረሰላቸው ነው? እሺ ልመልስልህ ነው። ያ ጣዖት ቢያንስ አልገደላቸውም፣ ልጅና አባት አላስበላም። ቢያንስ እሱ ለምን አላዳናቸውም? ለምን አላዳናቸውም? እሺ ጠየቅ እኮ አንዴ ይኸውልህ የልጆቻቸውን ስጋ ለምን አላደረጋቸውም? ጠየቅ አይደል እንዴ? ቆይ ቢያንስ አልገደላቸውም እያልከኝ እኮ ነው። ሲበሉ አይሞቱም እንዴ? ለምን አልገደላቸውም? እሱ አንድ ጊዜ ማን ነው ታዲያ የገደላቸው? እግዚአብሔርማ እርስ በርስ አስበላው የሆነ ቆንጆ የሆነ ነበር ከእግዚአብሔር ጋር አንዱ አስበልቶ ነው የገደላቸው።
ሰይጣን ያ የምታመልኩት አምላካችሁ ያብላችሁ ያጠጣችሁ በቃ ያ ነው ምሮ ታሮ ልጅህን እስክትበላ ድረስ ማለት ነው። ራብህን መቋቋም አቅቶ ልጅህን እስክትበላ ድረስ ያመልከው አምላክ ከእግዚአብሔር ይሻለኛል ያልከው አምላክ ምንም አልደረሰልህም፣ አላበላም፣ አላጠጣም። ድርቁ ማምጣቱ ራሱ ሲጀመር ይሄን እንዲያውቁ ነው። አባትና ልጅ ማበላላቱ ሲጀመር መጀመሪያ ተነግሯቸዋል። እሺ ቢያንስ አንዴ አዳምጠኝ። ያ ለምንድን ነው ያላዳናቸው ላልከው ጣዖት ስለሆነ ሊያድናቸው አልቻለም። አትሊስት ግን ስለዚህ ማወቅ አለባቸው። ይሄን እንዲያውቁ ነው የተፈቀደው። አትሊስት ልንገርህ፣ አትሊስት አባትና ልጅ እንዲበላሉ አላደረገም። ቢያንስ በዚህ ይሻላል። እሱ ወዴት ነው የምትሄደው? ሲበላሉ አልነበረም ያ አምላክ አንተ የምትለው አምላክ አንተ የምትደግፈው አምላክ ማለት ነው። በአዳም እኮ ለምንድን ነው የደገፍከው ነው እኮ ይሻላል፣ ከእግዚአብሔር ይሻላል እያልክ ነው። እግዚአብሔር ይሻላል አላልኩም። ቆይ ብለሃል። ቢያንስ ልጅና አባትን እንዲበላሉ አልፈቀደም ያልኩ እንደሆነ ልንገርህ። እኔ እኮ አልደገፍም። ሲጀመር ያንተንም አልደገፍኩም፣ ጣዖቱንም አልደገፍኩም። ያንተን ያልደገፍኩበት ጣዖቱ አላደረጋቸውም አላልክም? አሁን አንዴ ላወራ እችላለሁ? እሺ እኔ ሁለቱንም አልደገፍኩም፣ ጣዖቱንም አልደገፍኩም፣ እግዚአብሔርንም አልደገፍኩም። ጣዖቱን ያልደገፍኩበት ምክንያቱም እነግርሃለሁ። እግዚአብሔርን ያልደገፍኩበት ምክንያት ምንም ቢሆን ምን አባት ልጅን እንዲበላ ልጅ አባትን እንዲበላ ማድረግ አልነበረበትም። በርካታ ቅጣቶች አሉ። አንድ በል። ሁለተኛ ደግሞ አምላክ ሁሉን ቻይ ስለሆነ ልባቸው እንዲራራ ምናምን አድርጎ መመለስ ይችል ነበረ። በጣም ይሄ ካናባሊዝም የሆነ ርህራሄ ያሌለው የሆነ ቅጣት ነው የቀጣቸው። እርስ በርስ እንዲበላሉ ነው ያደረጋቸው። ይሄ በምንም አይነት መንገድ ተቀባይነት ሊኖረው አይችልም። በዚህ አልደገፍኩትም ማንን እግዚአብሔርን። ሁለተኛ ጣዖትን ደገፍክ ላልከው እኔ አልደገፍኩትም። ባይሆን ግን እርስ በርስ እንዲበላሉ ቢያንስ አላደረገም ነው ያልኩት። አትሊስት እሱ ልክ እግዚአብሔር እንዳደረገው ልጅ አባቱን አባት ልጁን እንዲበላ አለማድረጉ የተሻለ ሊያደርገው ይችላል። ስቲል ግን ጣዖት ነው፣ ስቲል ልክ አይደለም። አይታል። እንደዚህ ነው ያልኩ ያለሁት። ጨረስክ? ቀጥል። እሺ አይውልህ። አሁንም መያዝ ያለብህ እዚህ ጋር ነጥብ ምን መሰለህ? እግዚአብሔር ኢሚዲየትሊ የፈጠረው ነገር አይደለም። ይሄ ምንድን ነው ያላቸው? እናንተ ሰዎች ይሄን እንትናችሁን አቁሙ፣ ትክክል አይደለም፣ መንገዳችሁ ትክክል አይደለም። ስለዚህ እግዚአብሔር ደግሞ በጣም ቀናተኛ አምላክ ነው። ይሄ ራሱን የገለጸበት ነው። ከሱ ውጪ ማንም እንዲመለክ አይፈልግም። ስለዚህ ይሄን ነገር አቁሙ ተባሉ። ይሄን ካላችሁ ግን ከፍተኛ የሆነ ድርቅ፣ ከፍተኛ የሆነ ቸነፈር ይመጣባቸዋል። አመጣባቸዋለሁ ነው ያለው። አዋ አመጣባቸዋለሁ። ያመጣባቸዋል። ወደ እሱ አስጠጋው አታርቀው ድርጊት አሁን ላይ ነገር ከእግዚአብሔር መንገድ ውጪ ሆኖ እየሄዱ ያሉ የህብረተሰብ ክፍሎች እኮ አሁንም ቢሆን እኮ ብዙ ቅጣት ስለአሁኑ ለምን አታወራም? ማለት ስለአሁኑ ራሱ ለምን አታወራም? አሁን ላይም እኮ በእግዚአብሔር መንገድ የማይሄዱ ህብረተሰቦች እኮ ማለት ነው ከፍተኛ የሆነ ቅጣት ላይ ናቸው። ምን የማይገናኘው ነው? እሱን እግዚአብሔር ምንድን ነው ያለው? አባት ልጁን እንዲበላ አደረጋለሁ። ልጅም አባቱን እኔ አሁን ዝም ብዬ እያዳመጥኩ ነበር። እኔ ግን እያዳመጥክ አልነበረ። ምንድነው አሁን እኔ ሚዩት አድርጌ ነበር ሳዳምጥ። ባለማወቃቸው የሚሰሩት ተግባር ና አዳምጥ። ሰዎች ባለማወቃቸው ዛሬ ላይ ምናልባት ሰው ነው ሚዩት ላድርግልህና ስጨርስ ንገረኝ። ችግር የለውም። ዛሬ ላይ እኮ ምንም የማያውቁ ማህበረሰብ እኮ ሌላ ነገር የሚሰራሉ ላልከው ሰዎች ባለማወቃቸው የማያውቁ ማህበረሰብ እንስሳ ይበላል፣ ተራ ብዙ ነገር ሊሰራ ይችላል። ኦኬ፣ ባለማወቃቸው ያለ ግፊት የሚሰሩት ነው። ይሄኛው ግን ባለማወቃቸው የሚሰሩት ነገር ሳይሆን በእግዚአብሔር ኃይልና ትእዛዝ ነው። እግዚአብሔር አባቶቻቸውን አስበላለሁ፣ ልጆችን አባቶቻቸውን አስበላለሁ፣ አባቶችን ልጆቻቸውን አስበላን ምንድነው? ስለዚህ በመካከልሽ አባቶች ልጆቻቸውን ይበላሉ፣ ልጆችም አባቶቻቸውን ይበላሉ። ፍርድንም አደርግብሻለሁ። አድራጊው እግዚአብሔር ነው፣ ተደራጊው ደግሞ ህዝቡ ነው። ስለዚህ እኔ እንደዚህ አደርጋለሁ፣ እኔ ፈጽማለሁ ነው ያለው። ከዛ ፈጸማ አለ። ስለዚህ አንዱን እንዲበላ እግዚአብሔር የተናገረው ነገር አድራጊው እሱ ራሱ ነው። ስለዚህ አድራጊው እሱ እስከሆነ ድረስ ኃላፊነቱን የሚወስደው እሱ ራሱ ነው። ተጠያቂም ደግሞ እሱ ራሱ እግዚአብሔር ነው።
የሚጠየቀው እግዚአብሔር። እዚህ ላይ ግን ሚስ አንደርስታንድ አድርጓል። እግዚአብሔርን ቃል ሳላ አድርጋለሁ ነው አይደል ያለው? አድራጊው ማን ነው? የተበላው ህፃን ግን ጥፋቱ ምንድን ነው? ሳንድዊች የሆነው ማን ነው? እንትን የሆነው የተበላው ህፃን ምንድን ነው ጥፋቱ? እኔ የምለው ሳላ ይሄ ነገር አይ ቲንክ በጣም ራቅን እና ቶፒኩ ኦልሬዲ ጓንዴ ዴቪድ ኦልሬዲ ቶፒኩ በቃ የሆነ ተግባብታችኋል፣ ግን የሆነ በቃ መነሳት ያልተፈለገ ፖይንት አለ። እነሱም በአንተ አልፈለግከውም ብሎ የሚያስቡ አንተም በእነሱ ማለት ነው። ወደ አዲስ ኪዳን እንምጣና ለምን የዘላለም ህይወትን እንዲያገኙ ብሎ የተባሉትን ስጋ ላይ ለምን በዛ አታወሩም? ሳላህ አይሻልም? ያው ስጋ ደሙ ነው። አሁን እዚህ ጋር ዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ ህይወት የላችሁም አለ። ከዛ ምን ይላል ቀጥሎ? ስጋዬን የሚበላና ደሜንም የሚጠጣ ሁሉ የዘላለም ህይወት አለው፣ እኔም በመጨረሻው ቀን ከሞት አስነሳዋለሁ ይላል። የምን ደምና ስለምን ስጋ ነው የሚያወራው? ይሄ መጀመሪያው ኩዌሽን ነውና ያው አማናዊ ነው ምሳሌያዊ ነው ምናምን በሚለውም ጭምር ብታወሩ የተሻለ ይመስላል። ያኛው በቃ ኦሬዲ እኮ ከዚህ ያለው 295 ሰው በሙሉ ገብቶታል። በቃ አሁን ያኛው ሐሳብ ምንድነው? አንደኛ ሁላችሁም የተግባባችሁበት ፖይንቶች አሉ። አንደኛ ለቅጣት ነው። ይሄ ሁላችሁም ተግባብታችኋል። ዝም ብሎ ነው የሚመላለሰው። ሁለተኛ እግዚአብሔርን ስላላመለኩ ነው የተቀጡት። በቃ ይሄ ትክክል ነው። አሁን ትልቁ ኩዌሽን እስካሁን ድረስ ያቆያችሁ ቅጣቱ ትክክል ነው ወይስ አይደለም? እነዛ በቅጣት መልክስ የተበሉት ህፃናቶች ጥፋት አለባቸው ወይስ የለባቸውም? በምክንያት ተበሉ የሚለው ነው። እዛ ላይ ነው ብዙ የቆያችሁት ማለት ነው። ከዛ ይልቅ ግን እዚህ ጋር ያለው ቶፒክ ላይ ኖርማል አዲስ ኪዳን ላይ ዮሐንስ ወንጌል ላይ ያለው ኢየሱስ ክርስቶስ እያወራ ያለው ስለምን ስጋና ስለምን ደም ነው የሚለው ላይ ብትሄዱ ብታወሩ ደስ ይለኛል። እኔ አሁን ለየት ያለ ነገር ብታወሩ እዚህ ጋር ማለት ነው ምን እንደሆነ እኮ መቼም ታውቀዋለህ አንተ። ይሄን የተባለበት ምክንያት ማለት ነው ኢየሱስ ክርስቶስ እኮ ቂጣ ቆርሶ ይሄው ስጋዬ ማለት የሆነ በቢላዋ ቆርጦ ስጋውን ምናምን ነገር እየሰጠ ነው። ይሄ ስጋዬ ነው ስለእናንተ የሚቆረሰው ስጋዬ ነው ያላቸው እንትኑን ነው ማለት የሆነ የራሱን ስጋውን እየቆረጠ ደሙን እንደዚህ እየቀዳ ምናምን ነገር ነበር የሰጣቸው። ሳላ የምትቀጥል ከሆነ ቀጥሉ። አሁን ፖይንቱ መሰለዳጊ ያ የተቆረጠው ቂጣና ወይም በለው የኢየሱስ ክርስቶስ ስጋና ደም ይሆናል ወይስ አይሆንም ነው። አሁን ትልቁ ፖይንት እሱ ነው። እሱ ላይ ዳጊ አይ ቲንክ ከቸርች ፋዘርስን ጨምሮ ማለት ነው በትክክል የኢየሱስ ክርስቶስ የራሱ ስጋና ደም ነው ተብሎ ነው የሚታመነው። ያ ራሱ የኢየሱስ ክርስቶስ ስጋና ደም ደግሞ ኖርማሊ የሰው ነው ማለት አምላክ ስጋና ደም የለውም። ሁላችንም እናውቃለን። በእናንተ መንፈስ ስለሆነ መንፈስ ስጋና ደም የለውም የሚለው የሰው ስጋና ደም ነው። ስለዚህ ያ የሰው ስጋና ደም ጋር በተገናኘ ይሄ ስጋዬ ይሄ ደግሞ ደሜ ነው ብሎ የሰጣቸው ስጋው ነው ደሙ ነው ወይስ አይደለም ነው? ዳጊ አጭር ምላሽ ማለት ነው። ሳላት ቀጥላለህ። እኔ ጎኔንም ስራ ነገር ይዤ ነበር ያልኩትና ስለጠራችሁ መሄድ ካለብህ ችግር የለውም። ልሂድ፣ እናንተ ቀጥሉ። ሌላ ጊዜ ኢንሻአላህ እንገናኛለን። ሰላም አለይኩም። መልካም ምሽት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኛም አይ ቲንክ በዚህ ቶፒክ ላይ ብዙም መቆየ አይመስለኝም። ስጋ ጋር በተገናኘ አደርንበት ከማምሸት አልፎ ወደ መክሊት ጥያቄ እናልፋለን። ግን እዚህ ጋር በተገናኘ ዳጊ አሁን የጀመርነው አጠር እናድርግ። ተግባባንም አልተግባባንም አጠር አድርገን እንለፈው። ሐሳብህን ግለጽና ከስጋና ከደም ውጡ እየተባልን ነበር ከቅድም ጀምሮ እንወጣለን ማለት ነው። ከዛ አንድ ነገር ልናገር ነው። ዴቪድ ቆይ አንዴ አመሰግናለሁ። ግን አሁን በቃ እዚህ ጋር ጠቅልል ሳረገው ማለት ነው ትእዛዛቶችን
አለማክበራችን ፈጣሪ ያዘዘን ነገር እንትን ባለማለታችን የሚመጣብን ነው። ያኛውን እርሳው ዳጊ ያኔ ብቻ ሳይሆን አሁንም ድረስ አለብን። አሁንም ቢሆን የግድ በስጋ መብላት ምናምን ብቻ ሳይሆን ቁርጥርጥ የተለያየ አይነት ኒውክሌር መሳሪያዎችን ዳጊ አሁን ያን እርሳው ብዬ ነው እንጂ እኮ ኖርማል ያለ አይደለም። ሐሳባችን እኮ ተዘግቶ አይደለም። ተቀለል አድርገው ስላልከኝ አይ እሱን አይደለም ያልኩ። ያም በቃ ተው ነው እኮ አሁን እዛ ጋር ማንግባባበት ትልቅ ፖይንት አለ። አንደኛው ምንድነው እግዚአብሔር ራሱ ሲያመጣው ያውም የዛተውን ቅጣት ሲያመጣውና እኛ በመንሰራው ኮንሲኩዌንስ አሁን ላይ የምናየው ያልተዛተ ምን ያላለ አሁን የምናያቸው ነገሮች ሲከናወኑ ሁለቱ የተለያየ ነገር ነው። ሶ በዛ ጉዳይ አልተገባባችሁም። በቃ አሁን ስላልተገባባን እኮ ማደር የለብንም አይደል እንዴ? ሌላ ሰውም አለ የሚጠብቅ ማለት ነው። ስለዚህ ያን ቶፒክ ትተነዋል እንጂ አሁን በህፃናት ዙሪያ እናውራ ከተባለ ከዚሁ የዘለለ ራሱ እግዚአብሔር ለምንድነው አሁን እኔ አሁን በህፃናት ዙሪያ ብዙ ጥያቄ አለኝ ላይክ አማሌቃውያን ልጆች ጋርም በተገናኘ ማለት ነው። ግን አሁን የህፃናቱ ምናምን ትተነዋል። እዚህ ጋር ግን ስናወራ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ ህይወት የላችሁም ሲልና ይሄ ስጋዬ ነው ይሄ ደግሞ ደሜ ነው ብሎ ሲሰጣቸው ያ የኢየሱስ ክርስቶስ ስጋና ደም ነው ወይስ አይደለም ነው? በቃ ባጭሩ ይመልሱልኝና ነው ካላችሁም ታስረዳላችሁ፣ አይደለም ካላችሁ ደግሞ እናልፈዋለን። በቃ አለቀ እኮ ምንም እንትን አያስፈልግም። እኔ አንድ ነገር እናገርና ሉጣ ተከበቀልክልኝ። ሌላ ጥያቄ አትቀበልም ዴቪድ? ሌላ ጥያቄ አትቀበልም? አይ ከስራ ደክሞኝ ስለመጣው ችግር የለውም። ባለፈው አንቀጽ ላይ አናወራም። በዚህ ዙሪያ ግን የምታወራው ነገር ካለ አሁን ከጠየቁ ሁለት ቾይሶች ላይ ላይክ አንዱን መርጠህ ከዛ በኋላ ሐሳብን መግለጽ ትችላለህ። ኢየሱስ ክርስቶስ ስጋና ደም ነው ወይስ አይደለም ዴቪድ? ስጋና ደሙ አይደለም። እዚህ ላይ የሚለው የእግዚአብሔር ሐሳብ እንደው ከፍ ለካነበበ ቁጥር 28 ላይ እንዲላል እንግዲህ የእግዚአብሔር ስራ እንድንሰራ ምን እናድርግ አሉት። ኢየሱስም መልሶ ይሄም የእግዚአብሔር ስራ እርሱም የላከውን እንድታምኑ ነው አላቸው ይላል። ግን ይከተሉት የነበረው ለምንድነው ሲል ቁጥር 26 ላይ ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁ ስለጠገባችሁ ነው እንጂ ምልክትም ስላያችሁ አይደለም ብሎ አላቸው። ይከተሉት የነበረው ሁሉ በምን ምክንያት ነበር? ምግብ ስለበሉ። ምክንያቱም እሱ ያው ጸልዮ ብዙ ምግብ እንደወረደ እናውቃለን። ከዛ በኋላ ይከተሉት ነበር በሄደበት ቦታ። ከዛ በኋላ ቁጥር 26 ላይ ይሄ ነገር ካላቸው በኋላ ቁጥር 28 ላይ ምን አሉት? ጠየቃቸው። ከዛ በኋላ እነሱ የእግዚአብሔርን ስራ እንድንሰራ ምን እናድርግ ብሎ ጠየቁት። ስራ አሉት። ኢየሱስም መልሶ አላቸው ይሄንን የእግዚአብሔር ስራ እርሱም የላከውን እንድታምኑ ነው አላቸው። እኔ ምለ ዴቪድ ቆይ አንዴ ቆይ በፈጣሪ ዴቪድ ቆይ አንዴ ቆይ እንዴ 20 ላይ እኮ ነው እየሄድክ እያወራህ ያለው 20 ምናምን እያልክ ስጋው ደግሞ ምክንያቱም ሐሳቡ እንዲገባችሁ ነው። ችግር የለው። አሁን ጠቅለል ያለውን ሐሳቡን እናውቀዋለን። አሁን እኛ ትልቁ ጥያቄ ምንድነው በክርስቲያኖች ላይ በሰፊው ልዩነት ያየነው ነገር አክቹአሊ የራሱ ወደ ኢየሱስ ክርስቶስ ስጋና ደም ይቀየራልና አይ ምሳሌው ነው በሚል ሁለት ልዩነት ነው የምናውቀው። ሶ አንተ ራሱ አይደለም የሚቀየረው ምሳሌ ነው ካልክ በቃ አልፈሃለሁ። አይ አይደለም ይሄ ስጋዬ ይሄ ደሜ ነው ስላለ የሱ አክቹአል ስጋና ደሙ ይሆናል ይቀየራል ካልክ ደግሞ ትቀጥላለህ። ምንም እኮ አሁን 28 20 19 ምናምን ላይ መሄድ አይተበቀብንም። ይገባኛል ወንድሜ። ጥሩ ነው ያልከው። እግዚአብሔር ይባርክ፣ ጸጋውን ያብዛል። ልቦና እየተከፈተ እንደሆነ አውቃለሁ። እዚህ ላይ የሚለው ጌታችን ኢየሱስ ክርስቶስ እውነተኛ ስጋውና ደሙ ሳይሆን በሱ እንድናምን ነው፣ እምነት ነው። ይሄ ምሳሌ አድርጎ ያቀረበልን እንጂ እውነት ኢየሱስ ስጋና ደም እንትን ብሎ እንዳልሆነ እዚህ መጽሐፍ ቅዱስ ይነግረናል። ይሄን ለመረዳት ደግሞ ከፍሎ ማንበብ ነው። እና እነሱ ግን ፈልጎ የነበሩት ምንድነው እንጀራና ምግብ መብላት። እንደውም ናሉት ሙሴ አውርዶልን ነበር አንተ አውርድልን ብለው ይሄን ያልን በስቴኩት የነበር የምራፉ ላይ ታገኙታላችሁና ጌታችን ኢየሱስ ክርስቶስ እውነት እውነት እላችኋለሁ የሰው ልጅም ስጋ ካልበላችሁ ደሙንም ካልጠጣችሁ ሕይወት የላችሁ የሚለው በኢየሱስ ክርስቶስ በእግዚአብሔር ልጅ ያላመነ ማንም የዘላለም ሕይወት እንደሌለው እየነገራቸው ነው። እና ግን ይሄ ንግግር ግን ለብዙዎቹ ከበዳቸውና ብዙዎቹ ደቀ መዛሙርቶቹን ከሱ ራሱ ተተውት ሄዱ ይላል መጽሐፍ ሲናገር። የቀሩት እነማን ነው? 12 ናቸው። ከነሱ አንዱ ነው ይሁዳ ነው። እሱም ደግሞ ምንድነው ሰይጣን ነው ብሎ ጌታችን ኢየሱስ ክርስቶስ ተናገረ።
እና ምን ማለት ነው ሲባል ይሄኛው እሱ ቅድም ወንድሜ ዳጊ ሲናገር እንደነበረው ቆርሶ ይሄ ስጋዬ ነው እና ደግሞ ወይን የሚጠጣ ነገር ሰጥቷቸው ደግሞ ይሄ ደግሞ ደሜ ነው ብሎ ነገራቸው። እና ዛሬ ሰው ልጅ ኢየሱስ ክርስቶስ የግል አዳኝ አድርጎ ሲቀበል የጌታችን ኢየሱስ ክርስቶስን ያደረገው በመስቀል ላይ አሜን ብሎ ተቀብሏል ማለት ነው። ኢየሱስ ክርስቶስን የግል አዳኝ አድርጎ የተቀበለ ሰው የዘላለም ሕይወት አለው ማለት ነው። ከእግዚአብሔር ፍርድ አምልጧል ማለት ነው። እሺ እናመሰግናለን። ደህና ደርሽ ዴቪድ። ሌላ ቀን ቀደም ብለህናና በሌላ ቶፒኮች ላይ እናወራለን። በዚሁ ዙሪያ ራሱ ከቸርች ፋዘር ምናምን ችግር የለውም። አሁን ድካም ላይ ነን አንመጣም እንጂ የራሱ ስጋና ደም ነው ወይስ ምሳሌ ነው በሚለው እናወራለን። እጸልይላችኋለሁ። እሺ ተባረኩልኝ። ደህና ደር። እሺ ጌታ ሆይ እንዴ አጭር ጥያቄ የሁለት ሰዓት ስብከት በሁዳዴ ጦም ማልደፍረውን አለ የማይሆነው እንተው እንጂ። እሺ ወደ መክሊት ነው የምናልፈው። መክሊት ከርዕሱ ውጭ ጥያቄ ያለኝ ስትይ ነበርና ከርዕሱ ውጭ ጥያቄ ካለሽ እናስተናግዳለን። እሺ እንዴ ከቫምፓየር ወጣችሁ? ማኔ ኤኮሮንግ ተርኑሉ ይሄ ቫምፓየር ራስ አይደለም ካኒባሊዝም ነው ነበርን እስካሁን። እሺ እንዴ አንድ ቀደም ስማም ትንሳት ሙሉ የቆያችሁ ሰዎች። ለማንኛውም የኔ ጥያቄ ከዚህ ስጋ ከመብላት ከመጠጣት ውጪ ነው። ሳይክ የደከመክ ነው የምትመስለው። እኔ ራሱን እንቅልፍ የመጣል ግን እንቅልፍ የነሰኝ ጥያቄዎች አሉ። እንደዚህ በማስክ ሲያየኝ ብዙ የደከምኩ ይመስላል። ገና 6 ሰዓት አልሆነም ባይዘው እስከ 8 ሰዓት ምናምን አለው። እኔ ስላልደከመኝ ችግር እኔ የደከመኝ ቶፒኩ ነው። ቀጥይ። እኔ ራሱ በቃ እንዴ ስጋ ስትሉ እኮ አጠገብ ያለችው ልጅ ራሱ ምትጎርስ አንቺ ልትበያት አትመኝ እንጂ ችግር የለውም። ታስቸግር። እሺ የኔ የመጀመሪያው ጥያቄ በእስልምናው ትልቁ ወንጀል የሚባለው ምንድነው? ማለት ትልቁ ኃጢያት የሚባለው ምንድነው? ሽርክ ነው ወይስ ደግሞ የሰዎች ሐቅ ነው? ሽርክ የሰዎች ሐቅ እኮ ወንጀል ነው። የሰዎችን ሐቅ መንካት ከሆነ ከባኢረ ዙኑብ የሚባለው አለ። አሁን ትልቁ ምናምን አንድ አይደለም። ከባኢረ ዙኑብ ማለት ታላላቅ ወንጀሎች ማለት ነው። ከታላላቅ ወንጀሎች ውስጥ የሚመደበውና በዋነኝነት ደረጃ ያለው ሽርክ ነው። ሽርክ ማለት አላህ Subhanahu Wa Ta'ala ይቅር የማይለው ወንጀል ማለት ነው። ይቅር የማይለው ስለሽ ምን መሰለሽ? ብዙ ጊዜ እንደዚህ ሲባል ሰው ከተጸጸተ ምናምን ይቅር ማይባል እንደዛ አድርጎ ያስባል። ነው እንደዛ አይደለም። የትንሳኤ ቀን ላይ ይቅር የሚባሉ ወንጀሎች አሉ፣ ወይም ደግሞ ሌላ መልካም ስራሽ የሚያጣፋቸው ኃጢያቶች ማለት ነው። መልካም ስራ ስትሰሪ ከዛ ደግሞ ወንጀል አለብሽ። ያንን ወንጀልሽን መልካም ስራው የሚያጣፋበት ጊዜ ይመጣል። ያም የትንሳኤ ቀን ላይ እንዲሁም ደግሞ አላህ Subhanahu Wa Ta'ala ደግሞ እንደዚሁ ከኢንቴንሽን ስትሰሪ ከነበረው ኢንቴንሽን ላይክ ንያ የምንለው ነገር ማለት ነው። ከዛ አንፃር ደግሞ ይቅር የሚልሽ ወንጀሎች አሉ። ሽርክ ግን ምንም አያጣፋውም፣ ይቅር የሚባልም አይደለም። እስከመች ድረስ አንድ ሰው ከመሞቱ በፊት እስካልተጸጸተ ድረስ ማለት ነው። እና ሽርክ ነው። ሽርክና አሁን ለምሳሌ እንዴት ብዬ ላስረዳክ? አሁን ሽርክ የሚባለው እስልምና ውስጥ ሆኖ ለሌላ ነገር የተገዛ ወይም ሌላ ነገር ጌታዬ አምላኬ ብሎ የተማለደ ሰው ነው። እሺ እስልምና ውስጥ ያልሆነ ሰውስ ኩፍርና ሽርክ የሚባለው ልዩነት አለው በመሰረቱ? ሁለቱም ክህደት ነው ማለት ሙሽሪክ ሰው ሙስሊም አይባልም ባጭሩ። ሽርክ የሚሰራ ሰው ሙስሊም አይባልም። አሁንም ግን እንትን ገደብ አለው። አንቺ የሆነን አካል ሙሽሪክ ነሽ ለማለት ኡዙር አለው ነው። ገባሽ? ማለትም ያ ሰው አሁን ሙስሊም ነው ግን እኮ በባህል የተቀበለው ነገር አለ። አሁን ከባህል አለ ገደል ውስጥ የሆነ በጋርደው መጣል ምናምን ብዙ ጊዜ ወደ ሰሜን አካባቢ በጣም ፌመስ የሆነ ባህል አለ። ለዛፍ መሰዋት፣ ጂኒ ማምለክ ወይም እሺ በዚህ ሰዓት አልጠራባችሁም ብቻ እንደዛ አይነት ስራ የሚሰሩ አሉ። እነዛ ሁሉ የሚሰሩት ምንድነው? ሽርክ ነው። ግን መልእክቱ ደርሷቸዋል ወይስ አልደረሳቸው? መልእክቱ ማለት ይሄ ነገር ሽርክ ነው ብሎ ያስተዋቸው ከሌለ ኡዙር ሊያዝላቸው ይችላል። ኡዙር ማለት ነው ሳያውቁ የሰሩት ስራ በሚል ማለት ነው። ያለ ዕውቀት የሰሩት ስራ። ለምን አላህ Subhanahu Wa Ta'ala አንድን ነገር ሳታውቂ በምትሰሪው ነገር ላይ ተጠያቂ አያደርግሽም።
ስለዚህ ቢልጃህል ኡዙር ቢልጃህል የሚባል አለ በአለማወቅ የሚሰሩ ድርጊቶች ተብሎ ስራው የሽርክ ቢሆንም እነሱን ግን ሙሽሪክ ናቸው ልንል የማንደፍርበት ማለት ነው። ግን እያወቀ የሚሰራ እስከሆነ አሁን ስለ ሽርክ ምንነት ተገልጾለት በግልጽ ተቀምጦ ምናምን እያወቀ የሚያሻርክ አካል ከሆነ ያ ሙሽሪክ ይባላል። ኦሬዲ ሙስሊም ከሚባለው መስመር ውስጥ ይወጣል ማለት ነው። ለምሳሌ አሁን ክርስቲያኖች የሥላሴ አማኞች ሙሽሪኮች ናቸው። ያ ማለት ሙስሊሞች አይደሉም ጭራሽ። ለምን በአላህ ላይ ሌላን አካል አጋርተዋል፣ ተገዝተዋል። አላህን አልተገዙም እኮ አይደለም፣ ከአላህ ላይ ግን ሌላን አካል ጨምረዋል፣ ሁለት አካላቶችን ጨምረዋል ነው። ኦኬ ሌላኛው ጥያቄ አሁን አንድ ሰው ወደ እስልምና ሲመለስ ሙሉ ኃጢአቱ ይታጠብለትና ልክ እንደተወለደ ህፃን ላይፉን ከዜሮ ነው የሚጀምረው። ያኔ እንዴት ይበለ ንጹህ ነው የሚሆነው ይባላል በእስልምናው ማለት ነው። ግን ደግሞ እስልምና ውስጥ ከመግባቱ በፊት የሰው ሀቅ ካለበት ለምሳሌ አሁን ሰው ከገደለ፣ የሰው ገንዘብ ከሰረቀ፣ ሴት ልጅን ሳያገባ ከደፈረ እነዚህ ሁሉ ከባባድ ስራዎቹ ታጥቦለት በቃ እስልምና ስለተቀበለ ብቻ ከነዚህ ሁሉ ስራዎቹ ይጸዳል ማለት ነው። ሀቅ ሲባል ያው ብዙ አይነት አለ። ሜቢ ሁሱ ቤትም ከሄድሽ ምናምን ለምሳሌ አንድ ሰው ነፍስን የሚያጠፋ ሰው የሶስት አካላት ሀቅ አለበት። የአላህ ሀቅ አለበት፣ የሟቹ ሰውዬ ሀቅ አለበት፣ የቤተሰቦቹ ሀቅ አለበት። አላህ Subhanahu Wa Ta'ala አንድን ሰው በሻሃዳ ወደ እስልምና ሲገባ ያለፈው ኃጢያቱ በሙሉ ይታበሳል። ያ ማለት በቃ አላህ Subhanahu Wa Ta'ala ይቅር ይለዋል በሱ በኩል ያለውን ነገር። ነገር ግን የሰውየው ሀቅ እስከተባለ አላህ ነፍስን ቅንጣትን ያክል ስለማይበድል ሰውየው ደግሞ ተበደልኩ ካለ ጥያቄውን ይዞ የትንሳኤ ቀን ላይ ይቀርባል ማለት ነው። ይቅር ያለው አላህ ነው፣ ሰውየው አይደለም። ተረዳሽው ሐሳቡን? ይቅር ያለው አላህ ነው፣ አላህ ይቅር ብሎታል። ሰውየው ግን ይቅር ላይለው ይችላል። የትንሳኤ ቀን ላይ በሚከፈልበት ሁኔታ የተበደለው አካል ይከፈላል። ይሄኛው ደግሞ የሰው ሀቅ ካለበት ልክ እንደዛውም ደግሞ ከሰውየው ጋር የሚያወራርዳቸው ነገሮች ይኖራሉ። ይሄ ማች መሰለሽ እኔ 2 አመት ምናምን በፊት የነበረ ጥያቄ ነውና በጣም ያስደነቀኝም ነገር ይሄ ነው። አጠቃላይ እስላማዊ አስተምህሮ ከዑለማዎች አንፃር በጊዜው ያየኋቸው እንትኖች የሚያመለክቱት በጠቅላላ ምንድነው አላህ Subhanahu Wa Ta'ala ይቅር ይለዋል። አዎ ግን የተበደለው ሰውዬ ግን ይቅር አይለውም። ይቅር ካላለው የተበደለው ሰውዬ በደሉን ይዞ ይቀርባል ነው የትንሳኤ ቀን ላይ ስለማይበደል ማለት ነው። አላህ ይቅር ሲለው ማለት በአላህ በኩል ያለ ነገር በሙሉ ይቅር ይባላል። የፈጣሪ ሐቅ የተባለ ያሳለፈው ስራ የሰራው ምናምን ከዛ ውስጥም እኮ ሰዎቹ ላይጠይቁት ይችላሉ። በነገራችን ላይ አሁን አላህ Subhanahu Wa Ta'ala ይልሽ አንድ አማኝ ሰው ኃጢያቶቹ የሚማሩባቸው ላይክ 10 መንገዶች አሉ። 10 ተብለው የተቀመጡ መንገዶች አሉ። ከነዛ ውስጥ አንዱ ምን መሰለሽ? አሁን አንቺ ጀነት ነሽ፣ የሆነ ሰው አንቺን ንብረት ወስዷል። አንቺ እኮ ጀነት የምትገቢ ሰው ነሽ፣ በቃ አለቀ። ያ ሰውዬ አንቺን ንብረት ስለወሰደ ግን በወሰደባት መንገድ ጀሃነም ሊቀጣ ነው። አላህ Subhanahu Wa Ta'ala ምንድነው የሚያደርገው? ያ ያንቺ ሀቅ ነው። አንቺ ለምንድነው ይቅር ማትዩ ነው? ኦሬዲ እኮ ጀነት እየገባሽ ነው። አንቺ ለምን ይቅር አትዩም? ያን ፓርት ይሄ ምን ይባላል? ማመቻመች ይባላል። ገባሽ? አሁን አላህ ጋር በኩል ያለው ምናምን አልቋል። አንቺ ኦሬዲ እየዳንሽ ሆነሽ አይ ይህ ሰው ለዚች ስራው እኔን እንዲህ ላደረገኝ ነገር ይቀጣ ካለሽ ይቀጣል። አይ በቃ ያው በቃ አለፈኩ ያ እኮ የዱንያ ህይወት ነው። ገባሽ? አለፈኩ እኔ ኦሬዲ ጀነት እየገባው ተቀጣም አልተቀጣም ማገኘው ነገር የለም ምቲ ከሆነ ደግሞ ያን ሰውዬ አይ እኔ ይቅር ብየዋለሁ ታያለሽ ወደ ጀነት ይገባል። ባንቺ እጅ ላይ ይሆናል ማለት ነው። ስለዚህ እንደዚህ አይነት የሰው ሀቆችም እነዛ ሰዎች የጀነት የሚሆኑ ከሆነ ይቅር የሚያደርጉበት መንገድም ሰፊ ይሆናል ማለት ነው። ኦኬ ስለዚህ ይቅር የሚለው ፈጣሪ ይቅር ነው ይለዋል እንጂ ሰዎች ይቅር ባይሉትም ፈጣሪ ይቅር ይለዋል ማለት ነው። ተበዳዮቹ ግን የሚጠይቁት ከሆነ ወይም ተበደልኩ ብለው የሚቆሙ ከሆነ ለተበዳዮች ደግሞ ፍትህ ይሰጣል ነው። እንዳልኩሽ አሁን ለምሳሌ ነፍስ ያጠፋ ሰው ሲባል የሶስት ሀቅ አለበት። አላህ Subhanahu Wa Ta'ala በሱ በኩል ያለው በሙሉ ይቅር ይባላል። የዛ የቤተሰቦቹስ ምናምን የሚባል ነገር አለ። እነዛ አካላቶች የሚጠይቁት ከሆነ ይቅር የማይሉት ከሆነ ሊጠይቁት ይችላሉ። ለምን? ፍትህ መስፈን ስላለበት። ከዛ እነሱ ደግሞ ምንዳውን የሚያገኙበት መንገድ ምን አይነት መንገድ ነው የሚለው እሱ ራሱ በጣም ይለያል። እስልምና ላይ ያለ አስተምህሮ
ሐዲሱን እዚህ ጋር ሴቭ ካደረኩት ከፍቻ ሳይሻለውና የፍርድ ሁኔታ ትንሳኤ ላይ ያለ ከፍርድ ሁኔታዎች አንፃር ማለት ነው በጣም ደስ የሚል የፍርድ ሁኔታ አለ። የሆነ ሐዲስ አለ ቢኬ ምናልባት ነብዩ አለይሂ ሰላቱ ወሰላም አተዘሩነ መልሙፍሊሱ ዲሃ ማለት ማን እንደሆነ ታውቃላችሁ ወይ ብሎ ነብዩ አለይሂ ሰላቱ ወሰላም ለሰሃቦች ጠየቋቸው ነው። ቃሉ المفلس فينا من لا درهم له ولا متاع كان مكاكل برنا እንደዚህ ደግሞ መጠቃቀሚያ ይቃ የሌለው ነው። فقال ان المفلس ከዛ ነብዩ አለይሂ ሰላቱ ወሰላም እንደዛ እንደሚትሉት አይደለም ዲሃ ብሎ ማለት من امتي ከኔ ህዝቦች መካከል ياتي يوم القيامه ከዛ የቂያማ ቀን ይመጣል بصلاه وصيام سبحان الله ሶላት የሰገደው ሶላት ምንድነው ይመጣለታል እንደዚህም ደግሞ ወዘካቲ እንደም ዘካም ሰጥቷል ዘካውም ከዛ በኋላ እንደም ሲራውን እኮ አላህ ተቀበሉታል እኮ ነገር ግን ወያቲ ይመጣሉ ሌሎች ሰዎች وقد شتم هذا የሰደባቸው وقذف ባልሰሩ ስራ ባላጠፉ ጥፋት የሰዎችን ሲያማቸው የነበሩ ሰዎችም ይመጣሉ ከዛ ወአከለ ማለ هذا ያለ አግባብ ማለት ነው ገንዘባቸውን የወሰደባቸው ሰዎችም ይመጣሉ አሉ ወሰፈከ ደም هذا ያለ አግባብ ማለት ነው ደማቸውን ያፈሰሳቸው ሰዎች እዛን ቀን ይመጣሉ አሉ ወضرب هذا ሌላው ደግሞ ያለ አግባብ የመታቸው ሰዎችም ይመጣሉ فيعطى هذا من حسناته የሰራቸው መልካም ስራዎች ሁሉ ለነሱ ይሰጣል ለነዛ ካለ ተበዳዮች ማለት ነው ከዛ وهذا من حسناته فإن فنيت حسناته قبل أن يقضى ما عليه يسو ملكم يسراتشو من دوج لنزا سوش سيكفافل سيدرساتشو من داو بيهالكسشي من اللي درقنو أخذ من خطاياهم فطرحت عليه ثم طرح في النار ينزا سوج هاتيات ودسو يملسنا إيه سوي ود جهنم يقبال النبي عليه الصلاة والسلام على أنه إهنن ኢማም ሙስሊም የዘገቡት ሐዲስ ነው ማለት ነው። ጀዛከላህ እሱን ሐዲስ ነው ያወጣውላትም የነበረ ትዝ ያለኝም ማለት ነው። የከፈትኩልሽ ሐዲስ ቡኻሪ ላይ ያለው ነው። አሁን ራሱ ያነበበው ነው። ከዚህ የተለየ እንዳለሽም ሰፋ ባለ መንገድ ተቀምጧልና እስልምና ላይ አሁን ይሄንን አስተምሮ ባይዘው ሪላይትም አታገኙም የትም ቦታ ማለት ነው የትም Allah's messenger sallallahu alaihi wasallam said whoever has oppressed another person concerning his reputation or anything else አሁን የሆነን ሰው የጨቆነ አካል ኦኬ የሆነ ሰው የጨቆነ አካል በቃ መክፈል አለበት ወይም ደግሞ ይቅርታ ሊለው ይገባል ነው እስከመች ድረስ ያ ሳንቲም ምናምን ገንዘብ የሚባል ነገር የማይጠቅምበት ቀን ሳይመጣ በፊት ማለት ነው ያ ገንዘብ ምናምን የሚባል አሁን ዴይ ኦፍ ሪዘረክሽን ተብሎ የተቀመጠው ዚያውን የትንሳኤ ቀን ላይ እነዚህ ነገራቶች አይጠቅሙ ምንም ጥቅም የላቸውም ምንድነው የሚጠቅመው እዚህ ጋር ሲያስቀምጠው አላህ Subhanahu Wa Ta'ala but if he has good deeds መልካም ስራ ግን ካለው ያ ሰውየው መልካም ስራ ካለው those good deeds will be taken from him according to his oppression በሱ በጨቆነበት ምክንያት እነዛ መልካም ስራዎቹ ይነሳሉ which he has done እሱ በሰራው በደል በፈጸመው በደል ምክንያት እነዛ መጥፎ ስራዎቹ በሙሉ ይነሱና and if okay and if he has no good deeds ምንም ደግሞ መልካም ስራ ከሌለው ሳውኒ ሰውዬ ምንም መልካም ስራ ከሌለው ደግሞ the sins of the oppressed person የተጨቆነው አካል ኃጢያት will be loaded on him በሱ ላይ ይሆናል አሁን አላህ Subhanahu Wa Ta'ala አንቺ ገንዘብ ብትሰረቂ ምን ብትይ ምናምን አላህ በትንሳኤ ቀን ላይ የሚከፍልሽ ኦኬ 100 ሺህ ብር ወስደባታል ከነ ወለዱ ክፈል ብሎ እንኳን ይብን እንደው በጣም ፍትህ እንኳን ተባለ ቢባ ማለት ነው ከነ ወለዱ ክፈል ተብሎ በትሪሊየን ቢከፍልሽ ምን ይጠቅምሻል ገንዘብ ምንም ጥቅም የለውም የትንሳኤ ቀን ላይ የሚጠቅመው ብቸኛው ነገር መልካም ስራ ነው ስለዚህ አንድ በዳይ የሆነ ሰው ተበዳይ ከሆነ ሰው ጋር ሲገናኝ ማለት ነው የሚከፍለው በሚጠቅመው ነገር ነው እዚህ ምድር ላይ የሚጠቅመው ነው የወሰደበት እዛ ላይም ደግሞ ክፍያውን የሚከፍለውና የሚመልሰው ያ ተበዳዩን በሚጠቅመው መንገድ ነው ሶ ኢቭን ክፍያዎቹ ራሱ ወይም ደግሞ ከኃጢያት
የሚቀጡባቸው መስመሮች ራሱ ይለያያሉ ነው። ስለዚህ አንድ ሰው ወደ እስልምና ሲገባም ብለሽ ያነሳሽውም ጥያቄ ኮምፕሊትሊ በቃ እንትን ጋር ፍትህ ጋር በተገናኘ በጣም መሰረታዊ የሆኑ ብዙ አስተምሮቶች አሉት እስልምና ላይ እንዳልኩሽ ሌላ ቦታ ላይ ሊገኙ የማይችሉ ተፈልገው በባትሪ ተፈልገው የማይገኙ አስተምሮቶችና ፍትሆች ደግሞ በግልጽ የተቀመጠበት ማለት ነው። ይሄ ሰሂህ ቡኻሪ ሐዲስ 2449 ላይ ታገኘዋለሽ። አንድ ሰው እንግዲህ ጨቋኝ ከሆነ የተጨቆነውን አካል የሚከፍለው ባለው መልካም ስራ ነው። መልካም ስራ ከሌለው ደግሞ ከዛኛው ኃጢያት ተቀንሶ ነው ለሱ የሚሆነው። ስለዚህ አላህ Subhanahu Wa Ta'ala እነዚህን የተጨቆኑ ሰዎችን በመልካም ስራ ይከፍላቸዋል። ያ ማለትም የነሱ ኃጢያታቸው ዝቅ ብሎ መልካም ስራቸው ከፍ ይላል። መልካም ስራቸው ከፍ ሲል ከጀሃነም እሳት የሚወጡበትና ወደ ጀነት የሚገቡበት ፕሮባቢሊቲ ከፍተኛ ይሆናል ማለት ነው። አድቫንሱ ይጨምራል። ከዛ አንፃር ፍትህን ያሰፍናል። በሱ መንገድ ፍትህን ያሰፍናል። አላህ ኃጢያትን በሙሉ ይቅር ይላል ሲባል የተበደሉ ሰዎች ግን ራሳቸውን ችለው ይቅር ይላሉ ወይስ አይሉም ነው? መክሊት ተረዳሽው? አሁን ተረዳሁት። ግን ሌላም ጥያቄ አለኝ። ኧረ ጠይቂ። ሰው ይሄንም እኔ እንጃ ወይ አለ ወይ የለም። ለማንኛውም ጠይቂ። ሌላ ሰው ይጠይቅ፣ ችግር የለውም። እኔ ሌላ ጊዜ ምንም የለም። ታች ወገኖች ካሉ ችግር የለም፣ አስገባቸዋለሁ። እስከዛ ባለ ሰው እስከሚገባ ድረስ አንቺ ጥያቄ አለን። አው ልዕልና ምንድነው? የአጽም ምልክት። ኧረ ከሱ ወጣን እኮ ከካኒባሊዝም ወጣና። ለማንኛውም ሪኩዌስት ላኩ ክርስቲያኖች እና ጥያቄ አለን። የምትጠይቁት ጥያቄ ካለም ደግሞ ያው ባወቅነው ድረስ እናስተናግዳለን። ስቡህም ካሜራውን ደቅኖ ከታች እየተርመጠመጠ ነው። ዛሬ እንኳን ሰላምታም የለም ጋሽ ስቡ። ጥያቄ አለን ስትል በነገራችን ላይ መክሊትን ስለ ክርስቲያን ምንም ታጠይቃት ተማሪ ነች። እሺ እኔ እኮ የምጠይቀው ላይ ይቻላል የሚንጠባረሩትን ነው የምጠይቅ። እሺ ሌላ ጠያቂ ሰው ሲገባ አንድ ጥያቄ ተጨማሪ ልጠይቅና ሌላ ሰው የሚጠይቅ ሲገባ ቦታ ለቃለሁ። መርሃባሽ። እሺ ለአሁኑ ጥያቄ ግን መጀመሪያ ይቅርታሽ ማለት የድፍረት ጥያቄ እንዳይሆንብኝ አሁን የምጠይቃችሁ ጥያቄ ሁሉ የመጀመሪያ ነቢያት አሁን እኛ አንድ ሰው በእኛ ዘመን ያለ ሰው ሻሃዳ ሲይዝ ላኢላሃ ኢላላህ ሙሐመድ ረሱሉላህ ብሎ በአላህና በመልእክተኛው አምናለሁ ብሎ ነው ሻሃዳ የሚይዘው አይደለ? ነቢያቶች አሁን ለምሳሌ ከነብዩ ኖህ ሌሎች ነቢያቶች ለመጀመሪያ ጊዜ እስልምና ሲቀበሉ ለመጀመሪያ ጊዜ ካሉት ማህበረሰብ አንፃር ለመጀመሪያ ጊዜ እስልምና ሲቀበሉ እንዴት ነበር ሻሃዳ የሚይዙት? ወይስ ነቢያት ስለሆኑ ሻሃዳ መያዝ አይጠበቅባቸው? ኦኬ ነቢያቶችን ነው የምትጠይቂኝ መክሊት? አው ያሉት ማህበረሰቡማ በተላከላቸው ነብይ ሻሃዳ ይዛሉ በአላህና በመልእክተኛው አምናለሁ ብሎ። ጥያቄ ነቢያቶች ላይ ነው። ምክንያቱም ሁሉም ነቢያት ከጊዜ በኋላ ነው ፈጣሪያቸውን የሚያውቁት ማን እንደፈጠራቸው የሚያውቁት ምናምን። ፈጣሪያቸውን ሲያውቁት ቀጥተኛውን መንገድ ፈጣሪ ሲመራቸው ምን ብለው ነው ሻሃዳ የሚይዙት? ወይስ ሻሃዳ መያዝ አይጠበቅባቸው? ኦሬዲ ማመን እኮ ነው። አሁን እንዴት መሰለሽ የመጀመሪያው ኮንሴፕት ምንድነው? ነቢያት ጋር በተገናኘ ኦሬዲ ወደ ሌላ መስመርም የሚሄዱ አካላቶች አይደሉም። ኢስላም ሁለት አይነት አለ። ከዚህ በፊትም ሜቢ ሰምተሻል ብዬ አስባለሁ። አንደኛ ከውነይን የሚባልና ሸርዒ የሚባል አለ። ከውነይን የሚባለው እስልምና ማለት አንድ ሰው በተፈጥሮ የሚያገኘው እስልምና ነው። ይሄ ነቢያቶች ሲባል ላይክ ለምሳሌ የነቢያት ልጅ ያልሆኑ ነቢያቶች ወይም ደግሞ ከአማኝ ያልተወለዱ ኢሳ አለይሂ ሰላምን ብቲ ከአማኝ የተወለደ ነው። ሱለይማንን ብቲ ከአማኝ የተወለደ ነው። እነ ያዕቆብ፣ ዩሱፍ፣ ይስሐቅ፣ እስማኤል እነዚህ ሁሉ በቃ የተወለዱበት ቤተሰብም ሙስሊም ቤተሰብ ነው። ገባሽ? አሁን እነዚህን ሁሉ ነቢያቶች ብታነሺ የተወለዱበት ሙስሊም ቤተሰብ ነው። እኔን አሁን ብትጠይቂኝ ወይም ደግሞ የሆነ ከሙስሊም ውጭ ሆኖ የኖረ ሰው ሻሃዳ ይዛል። የሙስሊም ቤተሰብ ልጆች ግን እዛ ያደጉት ግን ሻሃዳ አይዙም፣ እስልምናን አይቀበሉም። ኔቸራቸው ስለሆነ ተፈጥሯቸው ነው፣ በዛው ስርዓት ላይ ነው ያደጉት። ሻሃዳ መያዝ አይጠበቅባቸውም። ለምን? ከተፈጥሯቸው ወደ የትም ቦታ አልሸሹም፣ አልዞሩም ማለት ነው። ኩፍር ላይ ስላልነበሩ በሻሃዳ አይገቡም። ነቢያቶችን በተመለከተም የመጀመሪያው እንትናቸው አልኢስላሙ ከውንይ ላይ ናቸው። ወላ
ጣዖታውያን ቤተሰብ ይወለዱ ከጣዖታውያን ውጭ ካሉትም ይወለዱ ሌላን አምላክ አይገዙም። ኢብራሂም አለይሂ ሰላምን ብታይ የጣዖት ሻጭ ልጅ ነው። አንድም ቀን ግን ጣዖትን አያመልክም። ምንድነው የሚያደርገው? የማይጠቅም የማይጎዳ ጣዖት የሚገዛ ያለ ነው ሁሉ ሚሸጥ የነበረው። ያው ሚሸጥ ሲባል አድቨርት የሚያደርግ በሰዓቱ እንደዛ አይነት ነገራቶችን ነበር እንትን ሚል። አባቱን እንኳን ሲመክረው አባቴ ሆይ የማይጠቅምና የማይጎዳን ይሄን በእጅ የሰራኸውን ነገር እንዴት ታመልካለህ ነው የሚለው። ሶ ይሄ ሁሉ የሆነው መልእክተኛ ወይም ደግሞ መልአክ ወደ እነሱ ሳይወርድ በፊት ነው። ስለዚህ እነዚህ ሰዎች አልኢስላሙ ከውንይ ላይ ናቸው። ከውንይ ላይ ናቸው ማለት ምን ማለት ነው? የተፈጥሮ እስልምና ውስጥ ናቸው። እሺ ተመለሰሽ ግቢ። ኔትወርክሽ ቀይ ያበራ ነበር። አይ ቲንክ ኔትወርክሽ ነው ያስወጣሽ። ኔትወርክ ቀይ ያበራባት ነበር። ኡስታዝ ጀማል ተቀበላት እስኪ። እኔ እምቢ አለኝ ስነካከው። ችግር የለው ይቀበላታለሁ። ከታች ያላችሁ ኮሜንቶች አይ በቃ ከታች ጥያቄ ሲጠይቅ አንድ ነገር ብትጽፉ ማለት ነው እንዲታኙ ብሎክ ነው ማደርጋችሁ። እሺ በቃ ብሎክ። ከዛ ቀጥታ ሄደሽ እንትን በውስጥ በነገራችን ላይ ማታ ማን ነው ኡስታዝ ወይት ስለቆየ እስኪ ብሎክ አድርገኝ ባክህ ማይታ አቅቶኛል ያሉ ነበር በግድ ማለት ነው። በልመና መቦለክ ጀመሩ። አላህ አላህ። እና መክሊት ምንድነው ያልኩሽ? አልኢስላሙ ከውንይ ላይ የኖረ ሰው ሸርዒዩ ለመቀበል ሸሃዳ መያዝ አይጠበቅበትም። ኖርማሊ ማህበረሰቡ ጋር በዛው እምነት ላይ ስላደገ። ታዲያ ነቢያቶች እንዴት ነው የሚያምኑት ከተባለ ራእይ ወደ እነሱ በሚመጣ ሰዓት አምላካቸውን ያውቃሉ። ለምሳሌ ሙሳ አለይሂ ሰላም አሳየኝ፣ አንተን አሳየኝ ብሎ ጠይቆ ነበር። ከዛ ለሱ መገለጥ እንደማይችል ወይም ደግሞ ሙሳ አለይሂ ሰላም አቅም እንደሌለው ሲረዳ ለተራራው በታየው ጊዜ ተራራው መድቀቁን ሳይና አቅም እንደሌለው ሲረዳ ምን አለ? እኔ የአማኞች መጀመሪያ ነኝ አለ። ማን? ሙሳ አለይሂ ሰላም ቁርአን ላይ ማለት ነው። የአማኞች መጀመሪያ ነኝ አለ። ምኑን ነው ያመነው? እዛ ፓርት ላይ ምኑን ነው ያመነው? አላህ Subhanahu Wa Ta'ala በዚህ ምድር ላይ ለፍጥረታት እንደማይገለጥ ቢገለጥ ደግሞ ፍጥረታቶቹ ችለው መቆም እንደማይችሉ ያንን አመነ ነውና መላእክቶችም ወደ እነሱ በሚመጡላቸው ሰዓት አምላካቸውን ይቀበላሉ። ክህደት ላይ የነበረ ሰው ብቻ ነው ሸሃዳ የሚይዘው። ክህደት ላይ ያልነበረ ሰው ሸሃዳ አይዝም ከመሰረቱ። ነቢያችን ሰለላሁ ዐለይሂ ወሰለምን ብትወስጂ ሐኒፍ ነበሩ። ሐኒፍ ማለት በኢብራሂም መንገድ ላይ ሆነው አንድን አምላክ የሚገዙ ብቻቸውን ሆነው ላይክ ዋሻ ውስጥ ሆነው አንድን አምላክ ብቻ የሚገዙ ሰሂህ ቡኻሪ ሐዲስ 3ኛው ሐዲስ ላይ ያለው ታሪካቸው የሚገዙ የሚያመልኩ ሰው ነበሩ። ኩፍር ላይ የነበሩ ሰው አይደሉም። ነገር ግን አልኢስላሙ ከውንይ ላይ ስለነበሩ ሸርዒዩን ተማሩ ነው ይማራሉ። ኩፍር ላይ ያለ ሰው ግን በመሰክርነት ይገባል ነው። ሌላው ደግሞ ትልቁ ነገር የኛ ፈተናና የነቢያቶች ፈተና ይለያያል። እሺ እኛ የምንፈተነው በእምነትና በክህደት ውስጥ ነው። አላህ Subhanahu Wa Ta'ala የሚፈትነን የትንሳኤ ቀን ላይ ኢቭን የምንጠየቀው የትንሳኤ ቀን ላይ እኛ የምንጠየቀው አምናችኋል አላመናችሁም ነው። ለምን ይሄን አልሰራችሁም በሚል ነው። ነቢያቶች የሚቀርብላቸው ጥያቄ ግን ከኛ ጋር ፈጽሞ የሚገናኝ አይደለም። በክህደት ላይ ስላልኖሩ መልእክት አስተላልፋችኋል አድርሳችኋል ወይስ አላደረሳችሁም ነው። የነቢያቶች ጥያቄ ምንድነው? መልእክቴን የኔን መልእክት የሰጠዋችሁ መልእክቶች አድርሳችኋል ወይስ አላደረሳችሁም ነው። እና የነቢያት ፈተናና የሌሎች ሰዎች ፈተና ይለያያል። ለምሳሌ እኔ አንድ ትልቅ ስብሰባ ላይ ሁኜ የሆነ ሰው መጥቶ ቢያደፈርስ የሆነ ሰው መጥቶ በቃ ስብሰባዬን ቢያደፈርስ ቢረግጥ ምናምን እኔ ጥሩ ተመስጬ በቃ ስብሰባ እያደረኩ ነው ምናምን ወአለይኩም ሰላም ወራህመቱላሂ ወበረካቱ ስብሰባ እያደረኩ ነው ምናምን ነገርና ያን መጥቶ የሆነ ሰው ቢያደፈርስና በቃ ተበሳጨው በመደፍረሱ ወይም ደግሞ ከፋኝና ፊቴ ነው አጨፈገፍ በቃ ግንባርሽን ኩስትር ምናምን ታደርጊያለሽ የመክፋት ምልክት አሳየው። ይሄ ለኔ እንደ ኃጢያት አይቆጠርም አይደለም፣ ኖርማል ባህሪ ነው። ለነቢያት ግን ይሄ ያስወቅሳቸዋል። ለነቢያት ይህንን ነገር ማድረግ ያስወቅሳቸዋል። አበሰ ላይ ቁርአን ላይ ማለት ነው ነቢያችን ሰለላሁ ዐለይሂ ወሰለም ተወቅሰዋል። በዚህ ኃጢያቱን እኮ አይደለም ግን ይህንን ነገር ማድረግ አልነበረብህም ተብለው ተወቅሰዋል። መልእክተኛውም ዞረ ግንባሩንም አጨፈገገ እውሩ ወደርሱ በመምጣቱ ነቢያችን ስብሰባ ላይ በነበሩ ሰዓት ከተለልቅ ሹማምንቶች ያ አይነ ስውሩ ሰውዬ አብዱላህ ኢብኑ ኡሙ መክቱም ማለት ነው እሱ መጥቶ አቋረጠ አደፈረሰ ስለማያየ ነበር። እሳቸው ደግሞ ያምኑልኛል የሚል ጉጉት ላይ ስለነበሩ ያንን ነገር አደፍርሶ እሱ ወደ ሌላ ጥያቄ ሲገባ
እሳቸው ግንባራቸውን አጨፈገጉ፣ ኮስተር አሉ፣ ደበራቸው፣ መናገርም አይፈልጉም። በቃ እንደዛ ባህሪ የላቸው፣ መጥፎ ነገር አይናገሩም። ሂድ ወደዛም ጥያቄህንም በሌላ ጊዜ መልስላል ምናምን የለም። አሁን ትልቅ ሚቲንግ ላይ ነኝ ስብሰባ ላይ ነኝም የለም። ይህቺ ግንባራቸውን እንደዚህ ማኮሳተራቸውን ግን አላህ Subhanahu Wa Ta'ala እንደ ወቀሳ አድርጎ ቁርአን አወረደበት። እንዴት ታኮሳተራለህ ግንባርህን ተባለ። እኔ አሁን ለምሳሌ ማር አልበላም ብያውን እኔ በቃ እንትን አልኩ፣ ማር አልበላም ወይም የሆነ ነገር አልበላም አልኩ። እኔ አልጠየቅም። ነቢያችን ሰለላሁ ዐለይሂ ወሰለም ግን ያለ ምንም ምክንያት ጠልተው ምናምን አይደለም እየወደዱ በሆነ ጉዳይ ምክንያት ግን ማር አልበላም በማለታቸው ግን ለምንድነው አላህ ሐላል ያደረገውን ነገር አንተ በራስህ ላይ እርም የምታደርግ ተብለው ተወቅሰዋል። የሆነን አካል ለማስወደድ ስትል አንተ የምትወደውን ነገር አላህ ሐራም ያላደረገውን ነገር ለምንድነው በራስህ ላይ እርም የምታደርገው ተብለው ተወቅሰዋልና የነቢያቶች ላይ ጥብቅ ነው ህጉ። ግን የሚጠየቁት ደግሞ በእምነትና በክህደት ላይ አይደለም። ነቢያቶች በሙሉ የሚጠየቁት መልእክቱን በማድረስና ባለማድረስ ላይ ነው። ሰዎች ስንት ሰው ተቀበላችሁ አልተቀበላችሁ አይደለም፣ መልእክቱን አደረሳችሁ ወይስ አላደረሳችሁም በሚል ነው። ለዛ ነው ኢሳ አለይሂ ሰላምን እኮ አላህ Subhanahu Wa Ta'ala ሲጠይቀው አንተ ቁልተ ሊናሲ ተኺዙኒ ወኡሚየ ኢላሃይኒ ሚን ዱኒላህ ነው። አንተ ለሰዎች ብለሃል እንዴ እኔና እናቴን ከአላህ ሌላ አማልክት አድርጋችሁ ያዙ ብለሃል ወይ ተብሎ ነው የሚጠየቀው። አንተ አማኝ ነህ ከሃዲ ነህ ተብሎ አይደለም በትንሳኤ ቀን ላይ የሚጠየቀው። መልእክት ያስተላለፍክበት ወይ ግን እንደዚህ ብለሃል ወይ። ስለዚህ አሁን የነቢያትንና የተራውን ሰው ዲፈረንስ ባጭሩ ያየሽ ይመስለኛልና እነሱ ከሃዲም ስላልነበሩ በሻሃዳ ወደ እስልምና አይገቡም። ለምን የካደ ሰው ብቻ ነው ሻሃዳ መያዝ የሚጠበቅበት። በዚሁ ላይ ተያይዞ ማለት ነው አሁን እኔ ታናሽ እህት አለችኝ እንበል አለችኝ ታናሽ እህትና 7 ዓመት ያልሞላው ሰው ስለማይጠየቅ አሁን እሷን ወደ እስልምና ባመጣት እሷን ሻሃዳ ማስያዝ አለብኝ ወይስ ፊጥሯ እስልምና ስለሆነ እስከ 7 ዓመትም በምንም አይነት ወንጀል ስለማትጠየቅ እሷ ሻሃዳ መያዝ ግዴታ አለባት በሰዎች በኡስታዞች ወይስ ለራሷ ሻሃዳ አላህ ኢላላህ ካለች ኦሬዲ ሻሃዳ አሁን ይቆጠርላታል ህፃን ስለሆነች? አው እንደዛ ሳይሆን አሁን አንቺ ኦርቶዶክስ ከሆንሽ ለምሳሌ ክርስትና ያስነሷታል፣ ቤተክርስቲያን ይወስዷታል፣ ያ ባህል አለ፣ ያ አካሄድ አለ። አወቁም አላወቁም ለዛ ነገር ላይ ተገዢ ነው ቆይተዋል። አይጠየቁበትም ወይ? አዎ አይጠየቁበትም። ወደ እስልምና ሲገቡ ግን በምስክርነት ይገባሉ። ለምን? ባያውቁትም ፕራክቲስ ያደርጉት የቆዩት እምነት ነው ያኛው እምነት ማለት ነው። ወደ ነቢያቶች ግን ስንመጣ ከፕራክቲሱም ኢቭን አላህ Subhanahu Wa Ta'ala ስለሚጠብቃቸው ነው። ምንም አይነት ፕራክቲስ ምንም አይነት ተግባር አይተገብሩም። ለጣዖት አይሰግዱም፣ መጠጥን አይጠጡም፣ እንደዚህ አይነት ስራዎችን አይሰሩም። ለምን? አላህ Subhanahu Wa Ta'ala በተለያዩ ምክንያቶች ይጠብቃቸዋል። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም የሆነ ሰዓት ሰርግ ጥሪ ነበራቸው። እሳቸው አልተጠሩም፣ ግን ሰርግ ነበረ፣ ድግስ ነበረ፣ ጭፈራ አለ ምናምን። ያ የተከለከለ ነው። ግን በጣም ህፃን ናቸው፣ ወረኛ የነበሩበት ሰዓት ነው። ፈለጉ ሰው ስለሆኑ እዛ ነገር ላይ እንዴት ነው የሚካሄደው ብለው ለማወቅ ፈለጉ ለመሄድ። መሃል መንገድ ላይ ግን እንቅልፍ ጥሎባቸው አላህ Subhanahu Wa Ta'ala በእንቅልፍ አለፈ። ነገሩ ካለፈ በኋላ ከእንቅልፍ ነቁ። በዛ መንገድ አለፈላቸው ማለት ነው። ምኑ ነው ያለፈው? ያ ሊሄዱበት የነበረው የሰርግ የጭፈራና ይሄ የወንድና ሴት ቅልቅሉ ምናምን ያ ፓርት አለፈላቸው ማለት ነው። ነቢያቶችንም በተመለከተም እንደዚሁ ነው ያልኩሽ። ወደ እምነት ወይም የኩፍር ተግባራቶችን አይሰሩም ነው። አሁን ስላነሳሻት ህፃን ሴት ግን 7 ዓመት ምናምን ሳይሆን ኖርማሊ ከ7 ዓመት ጀምሮ መለማመድ አለባቸው እንጂ ኃጢያት የሚቆጠረው ከ7 ዓመት ጀምሮ ነው አይደለም። ለአቅመ ሔዋንና ለአቅመ አዳም ከደረሱበት ጊዜ ጀምሮ አንድ ነገር አገናዝበው መስራት ሲጀምሩ ያኔ የሚሰሩ ስራ ተጠያቂዎች ይሆናሉ። እሱም ተጠያቂ የሚሆኑት በምን መንገድ ነው? ስራው ትክክል እንዳልሆነ ካወቁ ከተረዱ ነው። ስለዚህ የሆነ ፕራክቲስ አለ በቤተሰቦች በኩል የመጣ ፕራክቲስ። ከዛ ፕራክቲስ ጋር በተገናኘ አንቺ ወደ ሻሃዳ ሌላ ምስክርነት እንድትሰጥ አድርገሽ ወደዛ ተገበያለሽ። ከዛ ውጭ ግን የኩፍር ቃላቶችን ልትናገር ትችላለች፣ መሃል ላይ ይኖራል ምናምን። እነዚህ ሁሉ ነገራቶች ኃጢያት የለባትም? አዎ የለባትም። ግን ወደ ኢስላም ስትገባ ግን እነዚህ በሙሉ ታጥበው በሻሃዳ በምስክርነት ቃል ወደ ኢስላም ትገባለች። ነቢያችን ሰለላሁ ዐለይሂ ወሰለም የህይወት ታሪካቸው ላይ ብታይ አንድም ቀን ከአላህ ውጭ ባለ አካል ምለው አያውቁ። ይሄ ነብያችን ብቻ ሳይሆን የነቢያቶች በሙሉ ነው። ከአላህ ውጭ ባለ አካል ምለው አያውቁም። አላህን አወቁም አላወቁም ወይ በፈጣሪ ወይ በእውነት ወይ ባደጉበት ማህበረሰብ ትክክለኛውን አምላክ በሚገልጽ መንገድ ቢሆን እንጂ
በጣዖታት ስም ምለው አያውቁም ወይም አይምሉም ነው። ባይዘው ጥያቄዎችሽ አሪፍ ናቸው እና ገባሽ አሁን ያልኩት? አዎ ገብቶኛል። እሺ እዚሁ በተያያዘ ላይ ደግሞ ማለት ነው አየይዘሽ ጨረስሽ ነፃን ያልኩት ልጅ እሺ ስልክ ጥያቄዎቼ ተያያዥ ናቸውና ዛሬ በጣም ጥያቄ እየፈጠረብኝ ስለነበረ ነው እስካሁንም አስገባኝ እንድጠይቅ ስልኬ ነበር። ችግር የለውም ቴክ ዩር ታይም። እንግሊዘኛ እንዳላ የፈረንጅ አፍጥሮ አይደለም፣ ጊዜሽን ተጠቀሚ፣ ችግር የለውም። እሺ አሁን እኔ በገባይ ልክ ስለ እስልምና ለህፃኗ ልጅ እኔ ማስተማር እችላለሁ ወይስ የግዴታ ኡስታዝ ይዤ ስለ ኡስታዝ ነው ለህፃኗ ልጅ ማስተማር የሚችለው? ወይስ ደግሞ ስለ ፈጣሪ አንድነት ስለ እስልምና ውስጥ ስላሉ እያንዳንዱ ትምህርቶች እኔ በገባይ ልክ ማስተማር እችላለሁ ወይስ የግዴታ ኡስታዝ ከመሄድ አለባት? ማለት ለተወሰነ ጊዜ ሃይምሯ መያዝ እስኪችል ከዛ በኋላ እኮ ወደ ቁርአንም ወደ ኡስታዙም ወደ ደራሶች ምናምን ተወስጣታለህ፣ ግን እስከዛው ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? አይ ቲንክ አረብኛውን ከተሳሳትኩ ኡስታዝ ጀማል ያርመኛል። በሊጉ አኒ ወለው አያ፣ ከኔ የሰማችሁትን ነገር አንዲት አንቀጽም ብትሆን አስተላልፉ፣ ተናገሩ፣ ስበኳት ብለው ተናግሯል። በእስልምና አስተምህሮት መሰረት አንድ ሰው ያወቀውን የማሳወቅ የውዴታ ግዴታ አለበት፣ በጣም ግዴታ አለበት። ስለዚህ አንቺ የገባሽን መጠን ሙሉ በሙሉ ማስተማር ትችያለሽ። የገባሽን መጠን ኢቭን ብትሳሳች እንኳን ባወቅሽ ሰዓት ታርመሽ ማረም ትችያለሽ። እኛን ያስተማሩን ሰዎችን በጠቅላላ 100% ትክክል ሆኖ አይደለም። አንድ ሁለተኛ ደግሞ ሙሉ ዕውቀት ኑሯቸው አይደለም። ሙሉ ዕውቀት የሚባል ነገር ላይ ኢስላም ውስጥ የለም። ሜቢ ተቋርጦብሽ ሊሆን ይችላል። ሙሉ ዕውቀት ያለው በእስልምና አምላካችን አላህ Subhanahu Wa Ta'ala ብቻ ነው። ከዛ ውጭ ከዕውቀት ከፊሉም ብቻ ነው የምናውቀው። ሙሉ የሚባል ዕውቀት የለም። ሁሌ እንማራለን። ጥፍጥናው ማያልቀው በዛ ምክንያት ነው። በየጊዜው አዳዲስ ነገር እየተማርን ስለምንመጣ። ስለዚህ ካለሽ ሪኩዌስት ላኪ፣ ከሌለሽ ያው እየተሰማሽ ላይ መስለኝ ስለሚችል እዚህ ጋር ጋፕ አደርጋለሁ። ኦኬ እሺ ግቢ መክሊት። ሰላም ብያለሁ። ሰቡ አይቻለሁ። ሁለቴ ሰላምታ ነው። አደነቆርከኝ እኮ ጮህክብኝ ጆሮዬ ላይ ሁሉ ማለት ነው። you are too young። አረ እኔ እኮ 4 ልጅ ወልጃለሁ። ኡሙ አብዱ ሰመድ እኔ ልጅ አይደለሁም። 4 ልጅ ወልጃለሁ። ያው በንያ ችግር የለውም። በንያ ነው። ንያ እንኳን